ኢንቴንሽናሊ ለኢትዮጵያ ናሽናል ኢንተረስት ለማስጠበቅ የተጠየቀ ነው ወይስ ደግሞ ፎሪን አክተሮች ደግሞ ድራይቭ የሚያደርጉት ነው? ስለዚህ ይሄ በዓለማችን ላይ በጣም ቮላታይል በሆነ ብዙ ኢንተረስት ግሩፖች ባሉበት ቦታ ላይ የሚደረግ ጦርነት የኢትዮጵያን ከዚህ በኋላ ሰርቫይቫል እና ኤግዚስተንሻል ጥያቄ ወደ አልሆነ አቅጣጫ ሊመራ የሚችል ነው። የተጠየቀበት መንገድና መምጣት የሚችልበት መንገድ እንዳለ ሆኖ ኢንቴንሽኑ ራሱ ምንድን ነው? እንዳልኩ የውጭ አካላት ኢንተረስት ነው ያለበት ወይንስ ደግሞ ሀገር ውስጥ ያለው የፖለቲካ የኢኮኖሚ ምናምን ያሉ መልቲፕል ፎልድ የምንለው ሾክ አብዞርቭ ለማድረግ የመጣ አቴንሽን ዳይቨርሽን ሜካኒክስ ነው ምንድን ነው የሚለው እሱ ሌላኛው መታየት ያለበት ነው። ከኮምፒተንሲ ቀጥሎ የትረስት ጥያቄ ነው። እንደምታውቀው አሁን ኢትዮጵያ ውስጥ በጣም ኤትኖሴንትሪክ የሆነ ፖለቲክስ በጣም እየገነገነ የመጣበት ነው። አንዴ ቃል እንዴ ጨረስኩኝ። ደቂቃ ኦኬ እሺ። የሶስተኛው የትረስት ጉዳይ ነው። ትረስት ምለው ምንድን ነው? ደቂቃ ማጭበረበራችሁ ከመሰላችሁ የራሳችሁን ደቂቃ ኖ ችግር የለውም። አይፈጥሩብኝ ነው። እኔ ትንሽ የተናገርኩ መስሎኝ ነበር። የትረስት ጉዳይ ምለት ቴዲ ትላንትና የተደረገው የዋር ማኔጅመንት ስኪሉን የመንግስትን ካየኸው በ15 ቀን ጦርነት እንጨርሳለን ብሎ ገብቶ በኤርትራ በኩል የነበረው በትግራይ በኩል የነበረውን ጦርነት 2 ዓመት ፈጅቶ የሀገሪቱን $40 ቢሊዮን ኢኮኖሚ ዲቫውር አድርጎ ኦልሞስት 1 ሚሊዮን የሚጠጉ ሰዎች ሞተው ኢንተርናል ያለው የዲሞግራፊክ ፕሬዠር ምናምን በጣም አይተን በማናውቀው ልክ የሆነበት ነው። ስለዚህ አሁንስ የሚደረገው ነገር ይሄ ጦርነቱ ዋር ማኔጅመንት ስኪሉ በጣም ደካማ በመሆኑ ምክንያት ትግራይ ክልል የተጀመረ ጦርነት ድንበር ከፍቶ የትግራይ ሰራዊት አማራ ክልል ውስጥ ገብቶ የትግራዩ ጦርነት ኤክስቴንሽን እስካሁን ድረስ አማራ ክልል ነው ያለው። አሁንስ ጦርነት ሲደረግ የኤርትራን ሰራዊት ከፍቶ በትግራይና በአማራ በአፋር ክልል ላይ የተለየ አይነት ዳሜጅ እንደማያደርስ ምን አሹራንስ እና እንትን ኖሮ ነው ይህንን መንግስት አምነህ ከዚህ ጋር አብረህ የምትቆመው? ስለዚህ በመሰረተ ሀሳብ ደረጃ ጥያቄው የባህር በር እንደሚያስፈልግ ባምንም ዓለም ላይ እንደምታውቀው አሁን በተደረጉ 3 ጦርነቶች መካከል የክፍለ ዘመናችን ውዱ ጦርነቶች በቅርቡ ተደርጓል። ራሻ ከዩክሬን ወደ 210 ምናምን ቢሊዮን ዶላር ፈጅቷል። የዩክሬን ምንድነው እስራኤልና ፓለስቲን ላይ የተደረገው ጦርነት ወደ 125 ቢሊዮን ዶላር ፈጅቷል። ኢትዮጵያ ውስጥ የተደረገው ጦርነት 40 ቢሊዮን ዶላር ፈጅቷል። ስለዚህ አሁንስ ደግሞ ከኤርትራ ጋር የምናደርገው ጦርነት ይህንን ኢኮኖሚ መሸከም የሚችል ካፓሲቲ አለን? ይህንን ነገር ሃንድል ማድረግ የሚችል አይነት የኢትዮጵያ ውስጥ ያለው ኢንተርናል ፕሮብለም መጀመሪያ አድሬስ ተደርጎ ነው ወይ ሌላ ኤክስተርናል ነገር ለመነካካት የተነሳ ነው የሚለው አድሬስ መደረግ ያለበት ጉዳይ ነው። አይ ቲንክ ሳቴን ጨርሻለሁ። በሚቀጥለው መለሳለሁ። ቴንክ ዩ። ከቅድም ጀምሮ ጥሪ ሳቀርብላችሁ ነበር። አሁን ዘግይቶ መጥቷል። አንድ የኤርትራዊ ወንድማችን ማይኮ በተቻለ መጠን የእነሱን ሀሳብ ለመስማት እንዲመች ብዬ ነው የእነሱ ጉዳይ በተነሳ ሰዓት ቢያንስ ስለሚናገሩት ንግግር በቂ እውቀትና ጨዋነት ያላቸውን ያሳተፍኩት። ግን እንደ አጋጣሚ ሆኖ በጣም ብዙ ከቆየም በኋላ ነው የመጣው። ይሄ የሚሆነው የመጨረሻ ዙራችን ነው የሚሆነው። የመጨረሻ ዙራችንን የማደርገው የመጀመሪያው ከአያና ጀምርና አይ ቲንክ ሁላችሁም አውርታችኋል፣ ያላወራችሁ የላችሁ። ከቤቱ በተነሱትና ማለት በምትፈልጉት ጉዳይ ላይ እያወራን መሰነባበቻ ይሆነናል ማለት ነው እንጂ ይሄ ስብስብ 1 ሳምንት የሚፈጅ ነው። ይህን ስብስብ እዚህ ዝም ብዬ ብይዘው 1 ሳምንት እንደዚሁ የተፋጨን መቆየት የሚችል ስብስብ ነው። ከባድ ስብስብ ነው የመጣው ለማለት ያለው። ታፕታፕ እያደረጋችሁ ላላችሁ ቴንኪው። ይቀጥላል፣ አብረን እንቀጥላለን፣ እናወራለን። ንፋሱ የሚያመጣኑ ፖለቲካዊ ወሬዎች እንዲሁ እያወራን እናንተም እየኮመኮማችሁ ትቀጥላላችሁ ለማለት ያለው። እድሜና ጤና ይስጠን። ወደ አያና እንሄዳለን። አያና 7 ደቂቃ አለው። እንደሚ አታራዊ ነው የነበረ ቴዲ ከማን የጀምረው? አያና ከኔ ነው የጀመረው። እኔ ነኝ አሁን ተረኛ ነው። አሁን ይሄ ሁላችሁም አወራችሁና ከአያና ከዛ ወደ አንተ ከዛ ወደ አኪላ። እሺ ምንም ችግር የለም። ቴዲ በጣም ይቅርታ ግን ማይኮ አሁን ነው የገባውና ሐሳቡን ሰጥቶ የሚሞገትም ሐሳብ ካለው መሞገት እንዲቻል መጨረሻ ላይ ያጠቃሉ ከሚወጣ በዛው የሚጨርሰው ሰው ያጠቃለለ ቢወጣና ለሱ አሁን እድሉ ቢሰጥ ጥሩ ነው። እሺ ተስማማላችሁ? ማይኮ ይናገርና እሱን ተንተርሳችሁ እሱን ትራስ አድርጋችሁ እሱን ተመርኩዛችሁ ካውንስል ከታች የሰማ ይመስለኛል። ከሰማ ይቅደም። ሰምታል? ማይክ ሰምታል ወይስ? በተወሰነ መልኩ ሰምቻለሁኛ። አያው ይቅደም። ምን ያህል እንግዳ ተቀባይ እንደሆነ በዚህ ለማሳየት ያለው ምን ያህል ትሁት ህዝቦች እንግዳ ተቀባይ መሆናችንን እሱ ይቅደም። ምን ህዝቦች ነን ያለንን እኮ ምን ሰጥ ህዝቦች ነን። ግብፃውያን እኮ የኛን እየወሰዱ ነው እኮ ተመልሶ እኛን የሚወጉን እንጂ በጣም የዋህ ህዝቦች ነን እኮ። እግዚአብሔር ምስክሬ ነው። ትሁት ህዝቦች ነን በጣም። ስለዚህ ማን ይቅደም አላችሁ? ይቅደም። እንግዳ እናስቀድማለን። እሺ ማይካችን ቅደም ተብለሃል። ማይኮን እንሰማና ከዛ ወደ አያና እንሄዳለን። ማይክ 7 ደቂቃ አለው እንደምን
ማይክ ዘግተህ ነው ያለው ማይክ። እሺ ቴንክ ዩ። ያ በጣም ይገርማል የምታወሩት ወሬና እኔ ያለሁበት ቦታ በአጋጣሚ የሚገናኝ አይነት ነገር ነው። ለእናንተ ስል ነው እንግዲህ ያው ብዙ ጊዜ ኤርትራ ውስጥ ኢንተርኔት የለም ትላላችሁ። አንዳንድ ትልልቅ ሆቴል ውስጥ እንግዲህ ኤርትራ ውስጥ አስፈላጊ ሆኖ ከተገኘ ይኖራል። ምጽዋን ያለሁት ምጽዋ አናቷ ላይ ነው ያለሁት። አስፈላጊ ከሆነም ያው በጣም ሌሊት ነው እንጂ ቪዲዮውን የናፈቃችሁ ይመስላል። ወጣ ብዬም ቪዲዮውን ማሳየት እችላለሁ። ያ ቴዲ የተወሰነች ደቂቃ ከስጠኝ እንግዲህ ምጽዋን ላስጎበኛቸው እችላለሁ። ካላስቸገርከን ፕሊዝ። ይሄ ማየት አለ። ዝም ብሎ ነው እኮ የሚያማው ወረኛ የሆነ። እስኪ ፕሊዝ ሄዳችሁ ሳታዩ እንዲህ ነው ምናምን ያሉ ታማል። ለዚህ አሁን ማይኮ ያሳየናል በቪዲዮ። አፍህን ትይዛለህ ሁሉ። ኦኬ ደስ ነው የሚለኝ። ለእናንተ ስል የማልሆነው ነገር የለም። ለሚጌት ድሬስ አፕ ቴዲ አንድ ላይ አትበለን። እኛ ምጽዋን አይተናል። ሁላ እዚያ ኢትዮጵያዊ ፖለቲከኛ ኢትዮጵያ ምናምን አድጋለች ምናምን ትላለህ። አሁን ታያለህ፣ ምጽዋን ታያለህ። አፋችሁን ትይዛላችሁ ማለት ምተቸው የነበራችሁ ካላችሁ ሂሳችሁን ትውጣላችሁ ለማለት ያህል በጉጉት እየጠበቅን ነው። ያ ቴዲ ሪከርድ የምታደርጉ ሰዎች ቀስ በሉ፣ አትንገብገቡ። ይከፍታል። ምንድን ነው በትልቁ አድርገው ማይክ ምጽዋን ስለማላቃት ማየት በጣም ራጎች አለ። እሺ አረጋለሁ። ቅድስት ያንቺ ነሽ ደግሞ ሀሳቡን ያመጣሽው። ታውቃለህ፣ ለእኛ እኮ የሚያሳዩን አላስፈላጊ ያልሆነ ነገር ነው የሚያሳዩን። አንዳንድ ጊዜ ገባ የጉዳዩ ባለቤት ሲያሳየና ሌላ ቦታ ስታይ ትክክል የተዛባ አመለካከት ካላችሁ አሁን ታርማላችሁ። ቴዲ ወደ ቁም ነገሩ እየሄዱ ምን አለ መሰለህ ቴዲ እየጠበቅን እኮ ነው። ማይኩ ኔትወርኩ ያስቸገረው ነው ቴዲ። ዘሪሁን 13 መንገድ እንትን የማይል ነው። አሰበኛ አካል ነበር። አንድ ፋክት ልንገራችሁ። ደቂቃን ፖዝ አድርጌ ታሳየን ቁም ነገር። እኔ እኮ ለማየት ፈልጌ እኮ ነው። እግዚአብሔርን ላሳይ ነው ቴዲ። ቤተ መንግስት ስፔሻል ኦርደር ሳይኖር አይቀርም ለኔትወርክ የተሰጠው ይመስለኛል። ምጽዋም ካለ ይሄ ነው አጋጣሚ ተጠቀሚ። ጠቅላላ አሜተኛ ሰው ዝም ብሎ ያልሆነ ነገር ነው ሲያወራ ይኖረውና እስኪ ያሳየን ፕሊዝ። እንዴ ለማይኮ ሲሉማ ዛሬ ሁሉም ስራ ይቆማል። እዛ ድረስ ሄዶ እንደ ሀሳብ እሱ እስኪዘጋጅ ድረስ አያና ለምን አያወራም ቴዲ? አሁን ደግሞ በዚህ ሰዓት ጊዜ ለመቆጠብ ብዬ ነው። ጊዜ ተው የኔ ወሬ ትርጉም አለው እንደ ይሄን ከሚያክል ታላቅ ሾው አንፃር ቀጥል ወንድም። ቢያመልጠው እሱ ካወራ በኋላ ማውራት የሚፈልገው ነገር ቢኖርስ እዛ ላይ ምናልባት ትቀልዳለህ እንደ አንተ በ7 ዓመት ውስጥ እንግዲህ ለውጥ ከመጣ ወጣ ከነ ደም ስሩ ነው የወጣው እንጂ ነቅሎ ነው የወጣው። መልሰው ሊያስለቅሳችሁ ነበር። በአካል ሄደህ ካልመለስኩ አይመለስም። መጥቷል መጥቷል። ዘጎስት ሲቲ ብሎ አንድ የውጭ ሀገር ዜጋ የሰራው ቪው ነበረ። በጣም ጓጉቻለሁ ላያት። እንደው ማይኮ የሚያሳየኝን ምጽዋ ዘጎስት ሲቲ ብሎ አንድ ነጭ ሰርቶ ነበረ። እስኪ ሚ 1 ሚኒት አንድ ደቂቃ እንታገሱ። ዛሬ መቼስ መጨረሻ እንታገሱ። የምን 1 ሚኒት ነው? 10 ሚኒት እንጠብቃለን። ቀለለ
ኮሪደሩ ላይ ቆማ ሳየን ብለው ዋይፋይዋ ወደ ቢቹ እንደዚህ ከወረድክ ይጠፋል። የሳተላይት እንትን ኔትወርክ መሰለኝ ሳተላይት ኔትወርክ ነው ያለው። ኖ አላቸው የሆነ የተወሰነ ራሳችን መላመት እያስቀምጣችሁ ነው። ቆይ ቴዲ ግን ከከባድ ይቅርታ ጋር ኮሜንት ላይ እኔ ኖርማሊ ኮሜንት ላይም ግን ኮሜንት ላይ እስኪ ገነባ ጠብቁት የሚል አይቻልም። እኔ ደግሞ ያየሁት ምንድነው እስኪ በኤአይ ላይ ያመጣ ነው ይላሉ። ነው የተወሰነ እኔ አውቀዋለሁ። እኔ የተወሰኑ ቦታዎች ላይ ኔትወርክ አለ። በተለይ የሆነ ጣሊያን ቤዝ የነበረ አለ። የቻይና ኮንትራክተር እየጠራ ነው በፈጣን እንዲገነባለት ይላል። አንደኛው በጣም የሚገርም ኮሜንት ነው። ይሄ በማይኩ ላይ እንዲህ መቀለል ተገቢ አይደለም። እኔ ዝም ያልኩት በኋላ እንዳላፈር ብዬ ነው። እኔ በኋላ ቅድስት ናት ጉድ የሰራችኝ ይቅደም ብላ ባክሱ ሻማ ያዝ እያደራጀ ነው። ከዚህ በኋላ ምንድነው ማወራው? ኧረ ራጁ አባቴ ውሃ ውስጥ ገብቶ አልከፈተም። እግዚአብሔር ነው የሰራው። ይሄንንማ ኖ መኪና ነው እያበራ ያለው መብራቱን። እስኪ ንገረን ምንድነው ማይኮ? ምንድነው ፈጣሪ የሰራውን ታሳየናለህ እንዴ? ወንድሜ አንተ ማይኮ ሜክሲኮ ሆነ ነው እንዴ የሚሸውደን? አለማ ነው ጉርጉሱም ይባላል። ይሄ ነው ጉርጉሱም ይባላል። ያለውበት ቦታ አብዛኛዎቹ የኢትዮጵያ ባህር ኃይሎች የነበሩበት ቦታ ነው። ጉርጉሱ ምንም ማያውቅ ካሜራ ወደ ሆቴሉ አይዞርም እንዴ? ምልክት ታፔላ ሳየን እንጂ ሜክሲኮ ነው። አንተ ቪዲዮ ይቀርጻል አሁን ያራፍታይ አዋ አንሳ እንዴ ደምነቱ አይፈቅድም። ታሰረ ለዚህ ብሎ ታሰረ። ያሱስ እንዴ በቃ ሚኪ ወደ ሀሳቡ ይግባ። በቃ ተውት እናታችሁ። ራሽንስ ቅድስት ምን ሰጥቻለሁ። ያው እንደዚህ ነው እንግዲህ ምጽዋ ብዙዎቻችሁ ባህር ናፍቋችኋልና ባህር ምናምን እያላችሁ ነው። ይሄ ባህር ደምና አጥንት ተከፍሎበታል። አሁን ራሱ የመጣው የቀድሞ ታጋይ ነው። ነገርኩት፣ አሳየሁት። እነዚህ ሰዎች 24/7 ባህር ይላሉና whatever even የኔ ጥያቄ ኮስት የሚያደርግ እኔ ያልገባኝ ኤርትራ ባህር የላትም ያላለው ነው። ባህሩ እንደ ሰው አይሰደድ። ባህሩ የት ሄዳል? ባህር ለምንድን ነው የሚያሳየን? አልገባኝ። ኤኒ ታይም ማንም ሰው መጥቶ እኔ the next 4 days እዚሁ መጸዋ ጉርጉሱ ምን ያለሁት ቪዛው ሁላ ማንም ኢትዮጵያዊ አሁን እኔ የመጣሁት ለአንድ ጓደኛዬ ሰርግ ነው። አዲስ ማይኮ አንድ ነገር ብቻ ተባባሉ ፕሊስ፣ አንድ ነገር ተባባሉ። ካሜራውን አዙረውና ከባህሩ ወደዛ በተቃራኒ አቅጣጫ አሳየን እስኪ። ምጽዋን አፍቀና ብቻ አሳየን። አሁን ያለኝ ሰውየው ምንም አይነት መቅረጽ አትችልም። በቃ እንደዚህ የሆነ ምንም አይነት የቦታ የምናምን ያው ታውቀዋለህ ካለው ሲቹዌሽን ዜሮ ነው ያለኝ። ጓንታናሞ ካልሆነ በስተቀር ምን ይነግራል? አንተ ምን ይነግራል? ከኔትወርክ እኮ መንቀሳቀስ እንትን ይቀድማል አይደል? ዲሞክራሲ ይቀድማል እኮ። ኦኬ ወደ ዋናው ጉዳይ እንግዲህ መለሳለሁ። ባህር ደግሞ እንደሱ አይሰደድም። ባህር ለምንድን ነው የሚያሳየው? እርግጠኛ ነኝ ቴዲ ይሄ ነገር ኤርትራ አይመስለኝም። ባህርኛ አንድ የትግርኛ ጽሑፍ አሳየን አዙርና። ምንድን ነው ባትሪ የምታበራው? መብራት የለም እንዴ? ለኢትዮጵያ ሻማ ያዦቹ በደቂቃ ነው እንደሚከፈላቸው። ወንድሜ ኦኬ ያልፋል። ይሄም አይዞህ ወንድሜ ሚኪያ ወይኔ ቅድስት ደግሞ አሳተሽው ደግሞ ወይኔ ትያለሽ። ዋንጋሪ ኢትዮጵያ ጠዋት አይደለም እንዴ? ኦኬ ቴዲ ጠዋት ነው እኮ ኢትዮጵያ ገ ምንድን ነው አሁን ዋንጋሪ 6 AM ነው 6:20 6:20 AM ነው። ለምን ጨለማ ሆነ? ላይት የለም እንዴ? የምን ማለት ጨለማ?
በሚለው ሐሳብ ላይ በመጀመሪያ ልምጣ። በመጀመሪያ ደረጃ እውነት ነው if you guys are manage it ኤርትራ ወደ ኢትዮጵያ ልትመለስ አይደለም አትመለስም። ግን እናንተ እንደምትሉት ብትሆን ኤርትራዊ ይበላችኋል አይደለም። አሁን እንደዚህ ሆናችሁ ኤርትራ ተመልሳ ኤርትራዊ ይበላችኋል። አትችሉትም። ኤርትራን ህዝብ ይበላችኋል። in a sense በአሁኑ ሰዓት ላይ ይሄ የሀብት ክፍፍል ምናምን የምትሉት ነገር አለ። ኤርትራዊ ዛሬ ላይ እና ዩዌሪ ሙሴቪኒ ላይ በጣም ትልቅ ኮምፕሌን ከሚቀርብበት ነገር ኤርትራውያኖች የዩጋንዳን ሀብት 45% ተቆጣጥረውታል ነው። ትናንትና ኤርትራዊ የዛሬ 10 ዓመት ዩጋንዳ ላይ መግባት ጀምሮ ሙሉ የዩጋንዳ ህዝብ እየየ ብሎ እያለቀሰ ነው። ኤርትራውያኖች ሀብት ንብረቱን ተቆጣጠሩት ነው። ደቡብ ሱዳን ላይ ብትገባ የደቡብ ሱዳን 70%ን ሀብት ተቆጣጥረውት ያሉት ኤርትራውያኖች ናቸው። እነሱም እያለቀሱ ነው። ታንዛኒያን ብትሄድ the same thing ነው። ኢትዮጵያ ላይ ብትገባ ኤርትራውያኖች ገና ካሁኑ ኤርትራውያኖች በስማቸው እንኳን ሱቅ መክፈት በማይችሉበት ሲቹዌሽን ውስጥ ሆነው በኢትዮጵያኖች ስም ሱቅ እየከፈቱ እየኖሩ ኤርትራውያኖች ብላችሁ ኮምፕሌንት አደርጋላችሁ። ካኒ ኢማጂን ኤርትራዊን ወደ ኢትዮጵያ ተመልሶ ቢመጣ አፎርዳት አደረጉትም። የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አክሊሉ ሀብተወልድ ትልቁ እንትናቸው የነበረው እኛና ኤርትራውያኖች እኮ አንመጣጠንም ይሉ ነበረ። እና የገርማሜ ንዋይ ወንድም የመንግስቱ ንዋይ ወንድም ገርማሜ ንዋይ አሜሪካ ደርሶ በተመለሰበት ሰዓት ላይ የነበረው ፌዴሬሽንስ ሊመጣጠን የማይችል ፌዴሬሽን ነው። ትልቁ ጥያቄያቸው እሱ ነው የነበረው። የኤርትራ ህዝብ ቀድሞ የሰለጠነ ህዝብ ነው ያሉት። የኤርትራ ህዝብ እንደማንኛውም ህብረተሰብ እርስ በርስ አይባላም። አፍሪካ ውስጥ ይሄ ሁላ ችግርና መከራ ከደረሰበት በኋላ ሁላ አንድም ቀን ወንድም በወንድሙ ላይ ተነስቶ አያውቅም። እርስ በርስ አይበላለም። we cannot afford to live with you guys። ይሄ ማመን መቻል አለባችሁ። እናንተ የሰው ስጋ ጠብሳችሁ መልመድ በደንብ ታከናችሁበታል። ይሄ ደግሞ በባርቤሪክ ዘመን ላይ የነበረውን ነገር አይናችን እያየ ከናንተ ጋር ጆይን ከምናደርግ we rather to die። ይሄን አቅለት ትውጡት ይገባል። እንደዚህ ስላችሁ አሁን የጥላቻ ሊመስላችሁ ይችላል። ይሄ ጥላቻ አይደለም። right now in 21st century እያደረጋችሁት ያለው ነገር ስለሆነ ሜቢ ይሄን ንግግር ቴዲ እንደ ትምህርት ልትጠቀምበት ትችላለህ። አዶማይንድ ብትጠቀምበት for the sake of ጥሩ ጉርብትናችን ይሄ ነገር እናንተ ጋር ያለውን ነገር ሐቁን ልትውጡት ይገባል። የናንተ አብዛኛው ችግር ከሐቅ ጋር ተጣልታችኋል። የ3000 ዓመት ታሪክ የምትሉት አገራችሁ ላይ ምንም አይነት የ3000 ዓመት ታሪክ ያለው ነገር ምንም አይነት ነገር ኢንዲኬት የሚያደርግ ነገር የለውም። አፓርት ፍሮም ይሄ የቋይቶ የመጠራ የኤርትራን ታሪክ በከፊል ትግራይ ላይ ያለውን ታሪክ ክርስትና ሃይማኖትን ደብረ ቢዘን ላይ ለመጀመሪያ ጊዜ ተቀብሎ የሰጣችሁን ያለማመዳችሁን ኢንፋክት ልታሻሽሉት እንኳን አልሞከራችሁም። ኤርትራ ውስጥ ዛሬ ላይ በጠይቁ እያንዳንዱ ማጆሪቲው የኤርትራዊ ስም ገብረ ማርያም፣ ገብረ ክርስቶስ፣ ገብረ ህይወት፣ ጸዳለ ማርያም ምናምን ነው። እናንተ ጋርሳ ታደሰ፣ ከበደ፣ ጌታቸው፣ ድፋባቸው ምናምን ነው። ከክርስትና ጋር ያላችሁ ርቀቱላ ለዘመናት የተለያየ ስለነበረ አሁን ድረስ የምትጠቀሙበት ስም ሁላ ከኤርትራዊው ጋር አይመሳሰልም። ኤርትራ ኢትዮጵያን ጆይን ባደረገችበት ሰዓት ላይ ያን ስም አዳፕት ልታደርጉት ሞክራችኋል። ነገስታቶቻችሁ እነ ተፈሪ ምናምን የሚባሉት ልክ ንግስና ላይ በመጡ ቁጥር ኃይለ ኢየሱስ ምናምን የሚል ተፈሪ በቃ አላለ የኃይለ ስላሴ ኃይለ ስላሴ ምናምን የሚለውን ስም አዳፕት ያደርጉ ነበር። ታሪካችሁም ቢሆን ከኤርትራ የተወረሰው እንጂ አንዳቸውም ታሪክ ከአክሱም ወረድ ካላችሁ በኋላ የ1000 ዓመት ታሪክ ልታገኙ የምትችሉ የነላሊበላና የሌሎችን ታሪክ ነው። ኤርትራ የኢትዮጵያ አካል ነበረች ለምትሉ ሰዎች ፓርት ኦፍ ኢትዮጵያ ውስጥ ያሉት ቦታዎች የኤርትራ አካል ነው የነበሩት። ነገሩ ቫይስ ቨርሳ ነው። አንገናኝም። ይሄን በደንብ ልትውጡትም አንዳንድ ጊዜ እኔ ስፔሻሊ ኢትዮጵያ ውስጥ ተወልጄን በማደጌ ታሪክ ላይ ስንሰሰት ታደርጋለሁ for the sake of peace future ምናምን እያየው again and again 24/7 ግን ወደ ኤርትራ የምታነጣጥሩት አይነት ወሬ እንትን ከሆነ እያንዳንዱን ነገር ፍልቅቅ አድርጌ ያሳያችኋለሁ። የማሳያችሁም ደግሞ በሎጂክ ነው። እዚህ ጋር ማጆሪቲዎቻችሁ ትላንትና ኤርትራ ላይ
ሜቢ ከ8ኛው ክፍለ ዘመን ጀምሮ ኤርትራ ውስጥ ይደርሱ የነበሩት በሙርሶች በተርክ ኦቶማን ኢምፓየር በጣሊያን በእንግሊዝ በተለያየ ጊዜ ኤርትራ ላይ ይደርስ የነበረው ግፍና መከራን ሮጣችሁ አንድም ቀን እንኳን ታግላችሁ ኤርትራ ሀገሬ ነች ብላችሁ እንትን ያላላችሁበት ሰዓት ላይ the only time ዮሐንስ ኤርትራ ላይ በወረረበት ሰዓት ላይ ከፍተኛ የሆነ ምዝበራን ያደርግ ስለነበረ ጣሊያኖች ሲመጡ only ዮሐንስ አሉላ ታግሏል። ከዛ ውጪ አንድም ቀን ባህረ ነጋሽ ላይ መታችሁ ያደረጋችሁት ጦርነት የለም። አንዴ ቃለ ማይኮ ኢንፋክት እኛ ታች ድረስ አዶላይትስ በተለያየ ጊዜ የግራይ መሐመድ እንትን ያለ ጊዜ ባህረ ነጋሲ ይሳቅ ኦል ደ ዌይ ግዛቱን እያስፋፋ ነበረ። በሰዓቱ እና ባህረ ነጋሲ ይሳቅ ግዛታቸው እስከ የዛሬዋ ቱክታራ የምትባለዋ ወይንም ከሰላ የምትባለዋ ቦታ የኤርትራ ሁላ ነው የነበረችውና ያንን ሁላ ግዛት ይገዛ ስለነበረ ሽምብራ ቆሬ እስከሚባለው ቦታ ድረስ መጥቶ ያዳናችሁ ኦር እንትን ያደረጋችሁ ከፖርቱጊዝ ጀስዊቶች ጋር ሆነው እሱ ራሱን የቻለ አሜዚንግ ጉላ የሆነ ታሪክ አለ። ተቀንዳለ ለተቀናላውቀት ማይኮ ይሰማል ማይክ አንድም ቀን ማይክ ይሰማል። ትላንትና እኮ ይሄ ሁላ የምታዩት የኦቶማን የ300 ዓመት አሁንም ከተማውን ነገ ቀርጬ በደንብ እንትን አደረጋችሁ። እያንዳንዱ ምጽዋ ላይ ያለው እንትን ኢንዲኬት የሚያደርገው የተርኪሾችን እንትን ያሳያችኋል። እሺ ይሰማል ማይክ የቅርብ ጊዜ እንኳን ታሪክ አገር እንደ ሀገር ከቆመበት 88 የስክራምብል ኦፍ አፍሪካ ከሚለው በኋላ እንኳን የሰማህ አይደለም እሱም ሀገር አያረጋችሁ። ከዛ በፊት ደግሞ ባለድምጽ ነው ሚውት አድርገው ኬት እየፈጠናችሁ ይሄን ነገር ልታገናኙ እንደምትል ባይገባኝም ውሸት ታሪክ ነው። እኔ መቀጠል እችላለሁ መሰለኝ ወይ ሚውት አድርገውና ታሪክ አጋጣሚ ዋንስ አፖን አ ታይም ኃይለሥላሴ ጥሩ ዲፕሎማሲ ሚውት ላይ ያወራ ችግር የለው ሚውት አድርገን ተጫወት እንደዛ ማችን ይቀጥላል። አይ ደቂቃውን ጨርሷል። በተቻለ መጠን ፌር ለመሆን ሞክረናል። ኢትዮጵያውያን በእነሱ ጉዳይ ላይ እኛን እንደዚህ ያስገብተው እንደማያወሩ የታወቀ ነው። ወይም ደግሞ በክብር ፖለቲከኞቻችንን እንደማስተናግዱ የታወቀ ነው። እኛ ግን በተቻለ መጠን ለነሱ ፌርነስ ብለን 7 ደቂቃ ሰጥቼዋለሁ። 7ቱን ደቂቃ በሚገባ ተጠቅሟል። እሺ ማይኮ ሚት አድርጎ እያወራ እያለ ወደ አያና እንሄዳለን። ቅድስት የስራሽን ስትሻለልሽ መቼስ እህቴ ነሽ። በደንብ ሳቀን። አንደኛ ኤርትራም አይደለም ኤርትራ አሁን ከጠዋቱ 7 AM ወይም 1 ሰዓት ነው። ፀሐይ የምትወጣበት ንጋት አካባቢ ነውና አሁን ያየነው ድቅድቅ ጨለማ ኤርትራ አይደለም። ግን ያው አትሊስት በምኞት ደረጃ ኢንተርኔት ይሰራል የሚለውን ለማለት ፈልጎ ነው መስለኝ። እኔ እንግዲህ ስረዳ ይሄን ሁሉ ነገር እኔ ያዝናለሁ፣ ያስቃል ነገሩ መጀመሪያ ላይ፣ ግን ትንሽ ቆይቶ ደግሞ ያሳዝናል ስታየው። የለም በቃ ይሄ የተጎዳ አውራጃ ነው፣ ከኢትዮጵያ ለይተውት በጣም የጎዱት አውራጃ ነውና አሁን እንደ ሀገር ባለው አቋሙ የተገነባበት የተሰራበትን ምክንያት የዚህን ህዝብ ጥቅም ለማስከበር ሳይሆን እንደዚህ ለማሳቀቅ ነው። እነሱን በጊፍት በምንም ሞራል ሊደግፉት ሞክረዋል። ግን ልጁ በጣም ያሳዝን ነገር ነው እንዴ ኢምባረስ መደረግ ማለት ነው። ፈጣሪ ከዘመናት በፊት መሬት ላይ ያስቀመጠውን ነገር ለማሳየት ስትሞክር ምንም የለህም ማለት ነውና ያሳዝናል። ጠላት አይደሉም፣ አንድ ህዝብ ነን፣ ሰፊ ታሪክ የምንጋራንን። ወደ የእንትና የኤክስደስ ያነሳውን ፖይንት ልናገር እስቲ፣ ከዚሁ ጋር የሚገናኝም ስለሆነ ከዛ ልጀምር። ምናልባት ፖለቲካሊ ትንሽ ዲቴል ከሆነ ይቅርታ ጠይቃለሁኝ። የግብጽ ሄጂሞኒ መረጋገጥ የሚችለው አሁን አንተ ያልከው ይሄ በትሪሊየን ዶላር ራውት ላይ የግብጽ ሙሉ ቁጥጥር ሊረጋገጥ የሚችለው ኢትዮጵያን ላንድ ላክ አድርጎ ማስቀመጥ ከተቻለ ነው። ለዛ ነው እነ ፑትሮስ ጋሊ ሌሎቹም የግብጽ አካላት ረድተው ኤርትራን ማስገንጠልን አላማ አድርገው ፕሪኮንዲሽን አድርገው አስታጥቀው አታግለው በዩናይትድ ኔሽንስ ላይ አፋጥነው በኢትዮጵያ በኩል ያሉት የነሱ ተባባሪዎች ደግሞ ቲፒኤልኤፍ ፋይቶች ተስማምተው ኢትዮጵያን መዝጋት የተስማሙበትና በጋራ የሚሰሩበት ነገር ስለነበረ ነው። አርመሩ እሱ ነው የተዘጋው ማለት ነው።
የግብፅን የበላይነት በዚህ ቀጠና ላይ መመስረት ካስፈለገ ልትወዳደር ልትፎካከር የምትችለው ኢትዮጵያ ናት ባላት በቃኛው ሻለቃ በዚህ ባላት አውራጃ በኤርትራ አውራጃ በኩል ልትደርስ የምትችለው ማለት ነው። ይሄንን መዝጋትና መቀማት ከቻልን ግብፅ በቋሚነት የዚህን ቀጠና ወኪል ትሆናለች የሚል ነው። አረብ ሊግ ይሄንን ይደግፋል። ግብፅ መስራች እንደመሆኗ ገንዘብም አላቸው። እነሱ ተባብረው ይሄንን ሰሩ ማለት ነው። ይሄንን ሰብረን ለመውጣት የመጀመሪያው ቀዳዳ አባይ ነው። the hole in the armor ማለት ነው። the crack in the armor አግኝተናል። አባይ ነው። የአባይ ግድብን ትላንትና አንስተን የተነጋገርንባቸውን ከላይ ያሉ የላይኛውን ተፋሰስ መዋቅር መስራታችን አስፈላጊ ነውና እንተ እንደምትለው አሁን ኤርትራ ባለችበት ሁኔታ የምትገዛው በአንድ ሰው ነው። የአንድ ግለሰብ አስተዳደር ስር ነው ከተከተተችው። ዋናው ዓላማው ኢሳያስ ዶክትሪን ብሎ ዶክተር ጌዲዮን ጢሞቴዎስ ሲያስቀምጠው ከዚህ በፊት ሰምታችሁ ሊሆን ይችላል። የኢሳያስ ዶክትሪን ኤርትራ እየተደረሰች እንደተሻሻለች ሳይሆን ኢትዮጵያ ባህር በር አላት ወይስ የላትም ነው። የላትም ከተባለ ስራውን ሰርቷል። የተፈጠረበትን ዓላማ ሀገር ያስቀነጠለበትን ዓላማ አሳክቷል። በሉ አልበሉ ኢንተርኔት ኖረ አልኖረ እንደነማይኮ አይነት አሁን ያሳዩንን አይነት የሚያሳፍሩ ነገሮች ሴማፎሮ ምናምን የትራፊክ መብራት በናሽናል ተላለፈ፣ ህዝቡ ተሰዶ እንትናለ መርሰነሪ ሆኖ በያገሩ እየተሽከረከረ ተዋጊ ሆኖ ህይወቱን ገበረ። it doesn't matter። ዋናው የተፈጠሩበት ዓላማና ኢሳያስ ያንን ዘግቶ ኢትዮጵያ ፖለቲካል ሌቨሬጅ ሲግኒፊካንስ እንዳይኖራት ነው። አንተ በዚህ ኮንዲሽን ከኤርትራ ጋር አሁን ካለ ዶክትሪኑ ኢሳያስን የመሰለ ዶክትሪኑ ኢትዮጵያን ወደ ኋላ ማስቀረት ላይ የተመሰረተ በተለይ የባህር በር እንዳታገኝ ከዛ በር ላይ የመዝጋት ዓላማ የሚያራምድን ሰው ቋሚ አላይ አድርገህ መሄድ አትችልም። አብረህ መስራት የምትችልባቸውን ነገሮች ግን ትጠቀማለህ። በውስጣዊ ግጭቶቻችን ላይ ዩስፉል እንትን ሆኖ አገልግሎናል። ዩስፉል ኢቪል ሆኖ አገልግሏል። ይሄ ማይካድ ነገር ነው። በጊዜው የነበረው የራሱ ከዝን የሆነው ቲፒኤልኤፍ ከስልጣን መንበሩ ላይ ሲገፋ የኢትዮጵያን ማዕከላዊ ስልጣን አናጋለው ራሴ ይቆጣጠራሉ ብሎ ሲመጣ ቲፒኤልኤፍ ላይ በተደረገው ትግል ላይ ተባባሪ ሆኖ አይደል ባይዘው አልሸባብን እንደሚያሰለጥነው ሳውት ሱዳን ውስጥ ሄዶ እንደሚዋጋው ሌላ ሀገር ወር እንትን ማናት የመን ሄዶ እንደሚዋጋው ኢትዮጵያም ውስጥ መርሰነሪ ሆኖ መጥቶ የሚሰራ ስለሆነ በአቅራቢያ ያለው ሰው እኮ ስትጣላ ድንጋይም አንስተ እጅ ላይ ያለው ነው የምትወረውረው። በአቅራቢያ ያለው ወታደር የሚያከራይ ሀገርን በግለሰብ ደረጃ የሚቆጣጠር ሰው አለ። እሱን ተጠቅመህ ፓወር ኮንሶሊዴት ለማድረግ ተጠቅመሃል። ያ ማለት ግን እሱ ጦርነት ከቆመ በኋላ ተመልሰህ ናሽናል ኢንትረስትን ስታነሳ የተሰራበትን ዓላማ ላይ ኦኬ ያሰብን ጉዳይ ስትለው እምቢ አለ። ምን ጎደለ ስትለው ምንም አልጎደለውም። ከተፈጠረበት ዓላማ ጋር ስለሚጋጭ እጁን ሰበሰበ ማለት ነው። ያንን የተፈጠረበትን ዓላማ ስለምናውቅ ከኤርትራ ህዝብና መንግስት ጋር የሚኖርን የወደፊት ግንኙነት የኢሳያስን ዶክትሪን ከኤርትራ ላይ መነሳት አለበት። ለኤርትራ ህዝብም የጋራ ጥቅሙ ስለሆነ አሁን ማይኮ ደና መንግስት እንዳላቸው ለማስመሰል ለመጃጃል ከስር ጊፍት ከላይ እንትን እየተባባሉ እየተጨባጨቡ እየዞሩ እንደዚህ ራሳቸውን ከሚያታልሉ በአንድ ሰው ግዛት ስር 30 ምናምን ዓመት መኖራቸው አሰቃቂ በደል እንደደረሰባቸው አውቆ ይሄንን ቀይረን እኛ መንግስት መመስረት እንችላለን፣ እኛም ከሌላው ህዝብ አናንስም፣ ቅድም የሄድንበት ሀገር ሁሉ በዝብዘን እያስለቀስን ነው የሚል በጣም የፉሊሽ ወሬ ከማውራት ማለት ነው። ያንተ ሀገር ከማናንሶ ነው ተሰደህ ሄድክበት ሀገር ላይ ብር እንደሰራህ የምትፎክረው? የኔ ሀገር ላይ መንግስት ሊኖረኝ ይገባል፣ ፓርላማ ሊኖረኝ ይገባል፣ ምርጫ ሊኖር ይገባል፣ አሰች እንቀሳቀሳለሁ የሚሉ ጤነኛ አእምሮ ያላቸው የኤርትራ ልጆች ትልልቅ ሰዎች አሉ። እነሱ ተደራጅተው በሚያደርጉት ትግል መንግስትም የኛ መንግስት ብቻ አይደለም ባይዘው ዓለም አቀፉ ማህበረሰብ በሚያደርግ ቢኮዝ አልሸባብን ጭምር የሚያሰለጥን ስለሆነ ማለት ነው ይሄ ግለሰብ እሱን አንስቶ ለኤርትራ ጤነኛ መንግስት ሲፈጠር ከሱ ጋር ስትራቴጂክ የሆነ አላያንስ እንደሚኖርን እርግጠኛ ነኝ። ቢኮዝ የሚመጣው መንግስት ጤነኛ የህዝብ መንግስት ከሆነ ከኢትዮጵያ የሚቀርበው ማንም የለም በምንም መቅጣጫ። ትስስራችን በጣም ሰፊ ስለሆነ ማለት ነው ኢንቲግሬሽን ውስጥ እንገባለን ያኔ አላያንስ። ለአሁን ግን የተጠቀምንባቸው እንደ ተከራይ ወታደር መርሰነሪ ወታደር መንግስት ለማጽናት አገልግለዋል። ለዛም ተመስግነዋል ለማለት ነው። ተከፍሏቸዋል። quite honestly ቴንክ ዩ አያና። ምናልባት ማይኮ እስካሁን እያወራ ከሆነ ቼክ ላድርገው እስኪ። ወጥቷል፣ ጨርሷል። እሺ አብርሃም የመጨረሻ ዙራችን ነው። ጽድት ያለ ውይይት ሰምታችኋል። ሁሉንም እያመሰገንን እንሰነባበታለን። በእናንተ ምክንያት ታፕታፕ ስላደረጋችሁ ሳይቆራረጥ ሰምተናል። የሰለጠነ ውይይት ለዘላለም ይኖር። አብርሃም አለ
7 ደቂቃ አለው። እሺ ታንኪ አመሰግናለሁ። ቅድም በተባለው ነገር ላይ ስለኔ አንዳንድ የተባሉ ነገሮች አሉ። ስለነሱ መልስ ልስጥና ወደ አሰብ ጉዳይ ልሄድ እሄዳለሁ። ግን ትንሽ ነች ኮመንቱን ላምላቸው። አንዳንድ ሰዎች ግን ተንኮለኞች ናቸው። ማይኮ ተገድሏል ይተባል ማይኮ ተገድሏል የተባለው ነው ያለው ይኮምታሉ። አራ እንደዛ አይነት እርምጃ ይወስዱበትም። እሺ አብርሽ ቀጥል። እሺ ታንክ ዩ ቴዲ። ቅድም እኔ ጋር የተወረወሩ ነገሮች አሉና እዚህ ወደ ቲክቶክ ከመጣሁ ቴዲ እኔ ኦልሞስት ክሎዝ ቱ 3 years ሆኖኛል ማለት ነው። ኦልሞስት ወደ 3 ዓመት ሊሆነኝ ነው። ያው ስመጣ ሙዚቃ ነገር ሞካክራለሁ፣ ሙዚቃ መሳሪያ ማለት ነውና ገና ስመጣ የሆነች የለቀኳት አንዲት አጭር ቪዲዮ ነበረች ፒያኖ ይዤ ምናምን ነገር ማለት ነው። እዛ ጋር የኔ ፎቶግራፍም የኔ ፎቶ የለምና የፕሪፈረንስ ጉዳይ ነው። እኔ ሙዚቃ መሳሪያ እጫወታለሁ፣ ግን ብዙ ልጆች ሪኮመንድ ያደርጉኛል ዩቲዩብ ብትከፍትና ሙዚቃ በተለቅ ብትሰራ ምናምን ይላሉ። I don't like it it's a preference ጉዳይ ነው ማለት ነው። ግን የአማራ አክቲቪስቶች እነዚህ ሰዎች ይሄ አሁን ስም የሚያጠፋው ማጅራት መቺ የአማራ ታዋቂ አክቲቪስቶችን ፖለቲከኞችን የሚታወቁ በቪዲዮ የሚታወቁ የፋኖ አመራሮችን ሁሉ ሳይቀር ብሔር የሚነጥቁ ሰዎች ናቸው። ለምሳሌ ቴዎድሮስ ትርፌ የሚባል ልጅ አለ፣ የትሪፕል ኤ ፕሬዝዳንት የነበረ እሱ ልጅ የወልቃይት ልጅ ነው፣ አማራ ነው፣ የሚታወቅ ልጅ ነው፣ በቪዲዮ የሚታወቅ ልጅ ነው። እሱን ምን ይሉት ነበረ እነዚህ ልጆች ስሙን ሲያጠፉት ትግሬ ነው ማነው ትግሬ ስለሆነ አማርኛ የማያወራው ትግሬ ስለሆነ ነው ይጸየፋል አማርኛን እያለ ስም ያጠፋ ነበር ይሄ ልጅ። ግን ቴዎድሮስ ትርፌ አማርኛ የማይናገረው በ4 ዓመቱ ነው አሜሪካን ሀገር የመጣው እና አማርኛ አይችልም ማለት ነው አንደኛ። ሁለተኛ ነገር ደግሞ አበበ በለውን ታውቀዋለህ? አበበ በለው ከእንግዳ ዘር ነጋ ጋር ሆኖ ድራማ ይሰራ የምናውቀው ከጎንደር ደንቢ አካባቢ ተወልዶ ያደገ ልጅ ነውና እሱን ትግሬ ነው ይሉት ነበረ። ዘመነ ካሴ ታወቀ አማራ ልጅ ነው፣ እሱን አገው ነው ይሉታል። የማይሉት ነገር የላቸውም የሚታወቁ በቪዲዮ። ስለዚህ በቪዲዮ መውጣትህ በፎቶ መውጣትህ አማራም ትግሬም አያደርግህም። ንግግርህ፣ ድርጊትህ፣ የምትሰራው ስራ ነው ብሔር ሊያሰጥህ የሚችለው ማለት ነው። ይሄን ካልኩ በኋላ አሁን ወደ ተባለው ወደዚህ ወደ አሰብ ጉዳይ ልነሳና አሰብን በተመለከተ ቴዲ የዛሬ አይ ቲንክ 30 ምናምን ዓመት ፖል ሄንዝ የሚባል አንድ የሲአይኤ የኢስት አፍሪካ ወኪል ነበርና መለስ ዜናዊ ገና አዲስ አበባ ሊገባ ነገር የቴሌግራም ንግግር አድርጎ ነበር ከፖል ሄንዝ ጋር እና ፖል ሄንዝ ጥያቄ ይጠይቀዋል። አሰብን በተመለከተ ወደብን በተመለከተ ያላችሁ ምልከታ ምንድነው ብሎ ሲጠይቀው እኛ አሰብን የምንመለከተው ከትግራይ ጥቅም አንጻር ነው ይለዋል። እሱ እንዲያለው ከፈለጋችሁ ዋሽንግተን ፖስት ላይ ያለ ማንበብ ትችላላችሁ። እና ምንድነው የሚለው አሰብ በኤርትራ እንድትሆን ፍላጎት ያሳየበትን ሁኔታ ታያለ። ለምን ወደፊት ትግራይ አገር ብትሆን አሰብ በኤርትራ ብትሆን ኢዝሊ መጠቀም እንችላለን ብለው ያስባሉ የነመለስ ዜናዊ ማለት ነው። ስለዚህ ውሳኔው የተወሰነው ቀድሞ ነው። ስለዚህ ኢትዮጵያን የባህር አልባ ያደረጓት እነመለስ ዜናዊ ከትግራይ ጥቅም አንጻር አይተው ነው ለማለት ፈልጋለሁ። ብዙ ጊዜ ይባላል ይሄ በትራንዚሽን ጋቨርንመንት ጊዜ መለስ ዜናዊ ነው የሰጣቸው ማነው ኢሳያስ አፈወርቂ አሰብ የኢትዮጵያ አካል እንድትሆን ፈልጎ ነበር ምናምን እየተባለ ሲወራ ሰማለሁ። ፋክት ግን ቲፒኤልኤፎች ናቸው አሳልፈው የሰጡት ማለት ነው ለኤርትራ። ግን በዓለም አቀፉ ሕግ መሰረት ደግሞ ላንድ ላክድ የሆኑ ሀገሮች የ1982ቱን የኮንቬንሽን ኦፍ ዘ ሎ ኦፍ ላንድ ላክድ ስቴትስ ብሎ አስቀምጧል በግልጽ ማለት ነው። the right to access the sea and enjoy freedom of transit through neighboring coastal states ይላል, including the right to use ports and transport infrastructure generally facilitated through bilateral or regional agreement ይላል። ሶ መጠቀም ይቻላል በኢንተርናሽናል ህግ መሰረትም ተቀምጧል ማለት ነው። ግን
እኔ ይሄን የአሰብን ጉዳይ የማየው ይሄ አሰብ እየተባለ ያለው በኔ ግምት ይሄ አሁን የመጣውን የአማራ ፋኖን እንቅስቃሴ የአማራን ፋኖ እንቅስቃሴ ኤርትራ ትደግፋለች። ኤርትራ ስለምትደግፍ የኤርትራውን መንግስት ከስልጣን ለማባረር ወይም ለማስወገድ አሰብን እንደ ፕሪቴክስት ለመጠቀም የታሰበ ነገር እንጂ ጄኒዩኒሊ ኢትዮጵያ የባህር በር ይኑራት ብሎ አብይ አህመድ አሊ ፈልጎ አይደለም። በመሰረቱ የኢትዮጵያ አካል የሆነው በቋራ አካባቢ የሚገኘው የአማራ ክልል ላይ የሚገኘው ቦታ መሬት እስካሁን ድረስ በሱዳኖች ተወሮ እንዳለ የሚታወቅ ጉዳይ ነው። ሱዳን በርስ በርስ ግጭት ውስጥ ኦልሞስት አሁን ወደ 2 ዓመት 3 ዓመት ሆኗቸዋል። በርስ በርስ ግጭት ውስጥ ሲታመሱ የቆዩ ሀገሮች ናቸው። በዛን ጊዜ አብይ አህመድ አሊ አድቫንቴጁን ተጠቅሞ እነሱም አድቫንቴጃቸውን ተጠቅመው ነው ያኔ እኛን የወረዱት ማለት ነው። የፌደራሉ መንግስት ከቲፒኤልኤፍ ጋር በነበረው ጦርነት ነው ሱዳኖች ሱዳኖች በጎንደር በኩል ያለውን የቋራን መሬት የወረዱት ማለት ነው። እነሱም ደግሞ የእርስ በርስ ጦርነቱ ሲገቡ አብይ ያንን አድቫንቴጅ ተጠቅሞ የተወረረውን መሬታችንን ማስለቀቅ ይችል ነበረ፣ ግን አላደረገውም። እዚህ ጋር የምታየው ምንድነው? ሰውየው አሁን አሰብ እያለ ያለው ኢትዮጵያ የባህር በር እንዲኖራት ፈልጎ ሳይሆን የሻቢያ መንግስት ወይም የኤርትራ መንግስት ፋኖን እየረዳ ስለሆነ፣ ስለዚህ የሻቢያ መንግስት ከስልጣን ካልወረደ በስተቀር ፋኖን ማጥፋት አልችልም የሚል አቋም ስላለው ነው። ስለዚህ አሁን የባህር በር እየተነሳለው። በግሌ ግን ኢትዮጵያ የባህር በር ቢኖራት ደስተኛ ነኝ፣ አይከፋኝም ማለት ነው። አመሰግናለሁ። ቴዲ ቴንክ ዩ አብርሃም፣ ከልብ አመሰግናለሁ። ቴንክ ዩ ጨዋ ፖለቲከኞች ሁልጊዜም ክብር ይገባቸዋል። አኪላ አለ። አኪላ ከሌለ ሰዓት ለመጠቀም ወደ ራጅ እንሄዳለን። አኪላ አይታየኝም እንትኑ ስልክ እያወራ መሰለኝ። አኪላ እሺ፣ ወደ አንተ ልምጣ። ስንት ደቂቃ አለኝ? 7 ደቂቃ። ይሄ የመጨረሻ ዙራችን ነው። ሶሪ ሪኩዌስት ስላካችሁ ከዚህ በኋላ ሰው አልቀበልም። የመጨረሻ ዙር ላይ ስለመጣችሁ ራጅ ይቀጥልሽ። ቴንክ ዩ ቴዲ። እኔ ስለ በወደቡ ጉዳይ 3 ተጻራሪ ነገሮች እንዳይነካኩብኝ አድርጌ ነው ሀሳብ መስጠት የምፈልገው። አንደኛ ፖለቲካል ኮሬክትነስን መጠበቅ ያለብኝ ይመስለኛል። ስለዚህ እኔ ኤርትራን እንደ ህዝብ የኤርትራን ህዝብ ኤርትራን እያስተዳደረ ያለው ሻቢያ መንግስት የሀሳብ ጉዳይ ኤርትራና ኢትዮጵያ ውስጥ የሚኖሩ ህዝቦች የሚሉት ነገሮች በተናጥል ማየት ነው ፈልገው አንድ ላይ ጨፍልቄ ከማንሳት ለምን የህዝብ ለህዝብ ግንኙነቱ መቀጠል ያለበት አይ ቲንክ የኤርትራን ህዝብ ማነቆ አስሮበት ያንገላታው ያለው የሻቢያ ስርዓት ነው። ስለዚህ በአብላጫው ሻቢያ የህዝብ ለህዝብ ግንኙነቱ ከኢትዮጵያ ህዝቦች ጋር የመኖርን መንገድ ቢከፍት የኤርትራ ህዝብ ከኢትዮጵያ ጋር ጠላትነት የለውም፣ አብሮ መኖር የሚችል ማህበረሰብ ነው። ስለዚህ ህዝብና ያንን ስርዓት መለየት ያለብን ይመስለኛል። ስለዚህ አንደኛ ዶንት ቴክ ሚ ሮንግ፣ ሁሉ ጊዜ ብሔርተኞች እንደ ኦሮሞ ብሔርተኛ እንደ አንድ የኦነግ ደጋፊ የምታገልለት የኦሮሞ ህዝብ አሁን ኢትዮጵያ ባለችው አገር ውስጥ ስላለ እኔ አሁን ጦርነት ቢነሳ ከኢትዮጵያኖች ጋር የኤርትራን መንግስት ዋጋለሁ። ለምን ህዝቤ መብቱን እየጠየቀ ያለ የራሱን እድል በራስ የመወሰን መብቱን እየጠየቀ ያለ ያንን እስካላገኘ ድረስና በኢትዮጵያ አውድ ውስጥ ካለ ኢትዮጵያን ሊያጠቃ የሚመጣው በሙሉ የብልጽግና ካድሬን ወይ ሌላውን ለይቶ ሳይሆን ህዝቦችን በሙሉ ስለሆነ የሚጎዳው። ስለዚህ እኔ በዛ በኩል ታጥቄ መታገል ነኝ። እንደዛ እንድትረዳኝ ናሽናል ኢንተረስት ነው። ነገ ኦነግም ከመሰሎቹ ጋር ኢትዮጵያ ውስጥ መንግስት መስርቶ ማስተዳደር ሚሻ ከሆነ ወደብ ልታገኝ ኢትዮጵያ ይፈቅድላታል። ኮንቬክሽኑ በተለይ አሁን 125 ላይ ሄደ ብታነበው መፍቀድ ብቻ አይደለም አክሰስ ቱ ሲ ኤኒ ሚንስ ኦፍ ትራንስፖርቴሽን ትራንዚት ሀገር ላይ ያለ ታክስ መንቀሳቀስ ይላል። በአየር ብቻ አይደለም በየብስ ኤኒ ሚንስ ኦፍ ትራንስፖርቴሽን ላይ። ስለዚህ እዛ ላይ ማነሳው እኔ
ብልጽግናዎችም እንደሚያወሩት ተቃዋሚውም እንደሚያነሳ አይደለም። ሜቢ እኔ ነኝ ያልተረዳሁት ወይ እነሱ አላቅም። ለኔ አንደኛ ትርክቶቹ ኢትዮጵያ ወደብ ያስፈልጋታል፣ አይዱ አግሪ። አክሰስ ቱ ሲ ያስፈልጋታል፣ አይዱ አግሪ። ባይሚን በየትኛው ሚንስ ነው የሚለው ላይ ልዩነት አለኝ። ብልጽግናዎች አንደኛ ቲፒኤልኤፍን ብቻ ነው የሚኮንኑት አይደለም። ሐሰብን ከኢትዮጵያ እጅ ያወጣው ወይ ደግሞ ለኤርትራ የሰጠው ወይ ደግሞ እንድትቆረጥ እንድትገዛም ያደረገው ከምኒልክ ጀምሮ ነው። በውጫሌ ስምምነት ምኒልክ አሳልፈው ሰጥቷል። ያኔ እኮ ከተከዜ የተመለሰው ጦር ኤርትራንም የኢትዮጵያ አካል ቢያረግና ሐሰብንም የኢትዮጵያ አካል ቢያረግ ቢዋጋ በዛ ስምምነት ጣሊያኖች ወስደውት አይቀሩም ነበር። ኃጢያቱን መሸከም መቻል አለባቸው ምኒልክም። ቀጥሎም ኃይለ ሥላሴም ቢሆኑ በጉልበት ሊያረጉት የተጠቀሙት ሂደት ጦርነትን አመጣ። ደርግም ቢሆን ያንን አመጣ። ኢህአደግ ደግሞ የኤርትራን ህዝብ የነጻነት እድል ከሰጠ ባላቸው አግሪመንት የኢትዮጵያን ወደብ ማግኘት ጥያቄ ኤክሰፕሽናሊ ማየት ይችሉ ነበር በሚለውም ቲፒኤልኤፍ ይከሰሳል። አብይና መሰሎቻቸው ቲፒኤልኤፍ ያሳደጋቸው የሌላው ግልባጭ የኢህአደግ ሌላኛው ግልባጭ ዛሬ ብልጽግናዎች ደግሞ ውሳኔ ሲሰጥ የገሚሶቹ የፖሊት ቢሮ አባል የነበሩ ናቸው። ስለዚህ ብልጽግናም ይከሰሳል። ከደሙ ነፃ የሆነ የለም። ስለዚህ እኚህ በተዋረድ የመጡ በሙሉ ኢትዮጵያ ወደብ አልባ እንድትሆን ሮል አላቸው። ኃጢያቱ ለአንድ ወገን ብቻ የምንሰጠው አይደለም። ስለዚህ ወደብ ማግኘት አለባት ኢትዮጵያ፣ አክሰስ ማግኘት አለባት፣ ይገባታል። ግን ሐሰብ ብቻ አይደለም ነው የኔ ጥያቄ። እኔ ሐሰብን ምጽዋን ከ7 ዓመት በፊት እጅ አይቻለሁ። ሐሰብ የምትለው ባኪንግ ዶግ የሌለው ወደብ ነው። ኮስቱ ራሱ ወደብ ልታረገው ስንትና ስንት የሚፈጅ ነው። አክሰስ ቱ ሲ ራይት ካላት ኢትዮጵያ ዘይላና ከሐሰብ በላይ ዘይላ ነው የሚቀርበን እዚህ ጋር ያለው አንድ። ሌላኛው ብልጽግናዎች ካድሬዎች የሚሉት ነገር አለ። አንድ አሁን ነገዱን አንበሳ አድርጎ ሲቆጥሯቸው ነበር ሲተው የደከሙ የአመራር ችግር ያለባቸው ይላሉ። እነ ታየን እንደዛው ሲያባርሩ ሲጠቀሙበት ጎበዝ ሲያባርሩት የሚሉትን ነገር ሐሰብን ፈልገህ የሐሰብ አባት የሆነውን የአፋርን ህዝብ ስለሱ አታነሳም። እሱ አንድ ጥያቄ ነው። ህዝቡ በሙሉ ብልጽግና የሚሆን ማንም ይሁን ያ ቦታ የአፋር ሱልጣኔት ቦታ የነበረ ነው። በኮሎኒ እጅ የነበረ ነው። ወደቡን ትፈልገዋለህ። የአፋርን ህዝብ ግን በሻቢያ ተጨፍልቆ እዛ መብት የሌለውን የአፋርን ህዝብ ግን ስለሱ መብት አትናገርም። እሱም አንደኛ በሌላ ነገር ማየት በሌላኛው በሌላኛው አኳን ማየት ያለብን ጉዳይ ነው። ስለዚህ የወደብ ጉዳይ ከተነሳ ያ ነው ለኔ አይዶ ወሪ ዳማች ስለ ወደብ የኔን ወሪ የሚያረገኝ ወደቡንም ብታገኝ እንደ መናብ አምጥታ አውርጥተው ደረቅ ሞጆ ላይ አትጥለው። ሰላም ከሌለ ኢትዮጵያ የውስጥ ችግሯን ፈታ አያል ብትሆን ህዝቦች የራሳቸውን ችግር ቢፈቱ ሐሰብ እኔ ለቦርጬ ሮጬ የምደርስባትን ካድግራት አይደለም ግብፅን አቋርጠን ሄደን ሜዲተራኒያን ላይ አክሰስ ማግኘት እንችላለን። ጎበዝ ከሆነን ሀያል ከሆነን ኦልዌይስ ኔቪ ሲሎች የተለያዩ ቦታዎች ላይ የመላይ አሜሪካኖች አላቸው፣ ዩሮፓኖች አላቸው። ሀያል ከሆንክ ጉልበት ካለክ ማንም የሚደራደር የለም። ያንን ኢትዮጵያን ሀያል ማድረግ የሚቻለው ደግሞ የኢትዮጵያ ህዝቦች አብሮ መኖር የራሳቸውን መብት ሲከበርላቸው ራሳቸውን እንደ ሀገር የሚያዩበት ናሽናሊዝምን እንደ ሀገር የሚወዱበት ኢትዮጵያን እንደ ሀገር የሚያዩበትን ስርዓት ሲያደርጉ ነው። ያንን ለማድረግ ደግሞ የህዝብ ለህዝብ ግንኙነቱን አጠናክሮ የውስጥ ችግራችን መፍታት መቻል አለብን። ሰላም ካለንና ሀያል ከሆነ ግብፅ የምትለውን አይደለም አልፈን ከዛ መውሰድ የምንችል ስለሆነ እኔ በዛ አኳን ነው ማየው። ሌሎች የተነሱትን ሌላ ጊዜ እናነሳለን። ሰዓቴ ስላለቀ ቴንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። በነገራችን ላይ እዚህ ዩቲዩብ ላይ ማሳያችሁ ቪዲዮ ያላችሁ የምታዩት ቦታ ኢትዮጵያ ውስጥ ነው ወይስ በኤአይ ነው የሚያሳዩን? ኮሜንት ላይ ጻፉልኝ እስኪ። አሁን ማያው ይሄ ምንድነው? የኢኮ እስኪ ደንቢ ኢኮሎጂ
ገንቢ ኢኮሎጂ የምታዩት ኢትዮጵያ መድኃኒዓለም። እሺ እስኪ ኮሜንት ላይ እንድጽፉልኝ ስለፈለኩኝ ነው። በጣም የሚገርም የሚደንቅ ቦታ ነው። የተፈጥሮ እንትኑን እያየሁኝ ነው። እሺ ራጁን ከልብ አመሰግናለሁ። ከራጁ በኋላ አማራ አኪላ ከመጣ ወደ አንተ መጣለሁ፣ ካልሆነ ወደ ሴቭ ሄዳለሁ። ወይ ሀገሬ ያለ እሺ ሴቫችን ወደ አንተ መጣለሁ። አኪላ ሰዓት ሄዶበታል መሰለኝ ተኝቷል። ሴቭ አለ ሚዛን ቴፒን እኔ አውቀዋለሁ። ሚዛን ሄጃለሁ። ቴፒን ወደ ጅማ መስመር ምናምን ዜጃ ይቻለሁ። ግን እንደዚህ አይነት ተፈጥሮ አለ እንዴ? ሚዛን ቴፒ በጣም ጫካዎቹ ከፋ ምናምን በጣም ይገርማል። እሺ ሴቭ የለህም? እሺ ወደ ቅድስት እንሄዳለን። አኪላ መጣ። ቴንክ ዩ ቴዲ። እንግዲህ በአጠቃላይ በተለየ አለሁ እኮ ቴዲ አለ። እሺ ትንሽ ራቅ ብዬ ነው። ችግር የለውም ስጠው፣ ችግር የለውም። ኦኬ ቬሪ ጉድ ቴንክ ዩ አመሰግናለሁ። ያው እንግዲህ ይሄ የኢትዮጵያና የኤርትራ ጉዳይ በጦርነት ጋር ምናምን በተገናኘ ነው በቃ ለመገለጽ የሚሞከረው። በጣም ተደጋግሞ ይሄ ያው ብልጽግናዎች የከፈቱት ሐሳብ ነው፣ ግን መሬት ላይ የማይተረጎም። በዚሁ አጋጣሚ እንግዲህ የብልጽግና ሰዎች እዚህ ያላችሁ ኢዚ አርጌ ነገሮችን ለመናገር ያክል በጦርነት የሚመጣ መሬት የለም። ኦኬ ይሄ በዓለም ላይ ሆኖ የማያውቅ በህግ የሌለ ነገር ነው። ስለዚህ ኢትዮጵያ ከኤርትራ ጋር ብትዋጋ እንደ ሀገር ውጊያ ይከሰታል። ከዛ በኋላ ድርድር ይደረጋል። ያ ማለት ጦርነቱን የማቁ ሰሴሽን ኦፍ ሆስቲሊቲ ነው። ከዚህ ዘለለ ነገር የለም። ሄደን ወደብ እናመጣለን፣ መሬትን ቆርሰን እናመጣለን ከሚል ኤርትራ ከነካችን አለቃትም ወደሚል ነው እንግዲህ እየተቀየረ ይመጣ። ኤርትራ ማለት ምን ትነካለች? ምንም እኮ ኢንተረስት እኮ የላትም ኢትዮጵያ ላይ። ኢትዮጵያ ውስጥ ያለው አደረጃጀት አገሯ ላይ የሆነ ጥያቄ ሲጠይቅ ብቻ ነው ችግሯ እንጂ ካልጠየቅ ምንም አይነት ፕሮብሌም የለባትም። ሌላው ኤሪትሪያ ስፔሻሊ ኢሳያስ አፈወርቂ ቶታሊ የኢስት አፍሪካ ላይ ያለውን ፖለቲካ ስፔሻሊ ጂኦፖለቲክሱ ማኒፑሌት በደንብ ያረክስ ነው። አሁን እንኳን ያለውን ብንመለከት ለምሳሌ በኢሳያስ ጋባዥነት ሁለት ትልልቅ ሀገሮች መጥተዋል፣ ግብጽና ሳውዲ ማለት ነው። ኦኬ ይሄ መረሳት የለበትም። 2025 ብልጽግና በጣም ብዙ ቦታ ሲነካካ ፖለቲካ መሰራት ፖለቲካ በማይሰራበት መልኩ ፖለቲካ ሲሰራ ሲረብሽ የቆየበት 2026 ደግሞ ለብልጽግና የረበሻቸው በሙሉ መልስ እየሰጡ ነው። ይሄ ከዶናልድ ትራምፕንም ጨምሮ ማለት ነው። ኦኬ ከዚህ በፊት በነጭ ፖስታ ወደ ነጩ ደብዳቤ ሲል የነበረው ዛሬ ላይ እነ ሳውዲ ኢንተረስት ኖሯት መታለች። ሳውዲ ባይዘው ኢትዮጵያ ላይ ብቻ ሳይሆን ሱዳን ላይ ኢንተረስት የሙስሊም ብራዘርሁድን ደግፋ ምናምን ተጠናክራ መታለች። ኢትዮጵያ ላይ ያለው ብልጽግና መንግስት የደገፈው የሄሚቲ ግሩፕ ነው። ግሩፑ ባይዘው በጣም ጄኖሳይዳል የሆነ አስጸያፊ ስራ ይሰራ ያለ ነው። ጥሩ ነው ያው ለሱዳን አንድነት ወይ ጠንካራ ሆና መቀጠሏን ለማናጋት ይጠቅማል። ግን አፍተር ኦል በራሳት የሌለበት ጎረቤት ሰላም ሳይሆን አንተ ሰላም አትሆን። ይሄ መታወቅ አለበትና አሁን እስካሁን ድረስ ዩናይትድ አረብ ኤሚሬትስን ተይዞ የአካባቢውን የማመስ ስራ ሲሰራ ነበር። አንዳንዶቹ ጥያቄዎችም የአረብ ኤሚሬትሶቹ ጥያቄዎች ናቸው። ሶ ያ ኦሬዲ የአረብ ኤሚሬትሶቹ አለቃ በሆነችው በሳውዲ ያውም አረብ ዩናይትድ አረብ ኤሚሬትስ በብዙ እስላማዊ ወይም እስልምናን የአገራቸው አርማ የእምነት ቀዳሚ እምነት አድርገው የሚጠቀሙ የአረብ ሀገራቶች የሚጠላ አፕሮች ውስጥ ነች ያለችው ነው የሚባለው። ቢኮዝ እስልምናን የሚያቀነቅኑ ኃይሎችን ትመታለች ወይ የሄደችበትና ይሄ ከአይስል ጀምሮ ማለት ነው ኢስላሚክ ሊበሬሽን ፍሮንት ሊቢያ ጀምሮ መታለች በሚል ሁሉም ሰው ሳይሆን ያው እነዚህ አረብ ሊግ ውስጥ ያሉ ሀገራት ጥርስ የነከሱባት ሞር ወደ ዌስተርኑ ፊቷን አዞረች ተብላ መታሰብ ናት። ኢን ዘ ሚን ታይም ደግሞ አሜሪካና ሳውዲ ማለት ያላቸው ግንኙነት
እናትና ልጅ በዛ ልክ ግንኙነት ሊኖረው በማይችል መልኩ እጅግ የተሳሰረ የጥቅም ግንኙነት የፔትሮል አንዱ ደግሞ ዶላርን ሆልድ የሚያደርግ ፔትሮል ዶላር የሚባለው አግሪመንት ወይም አሬንጅመንት ከ1980 ጀምሮ ያለው አሬንጅመንት በሳውዲ እና በአሜሪካ መካከል ነው ያለው። ስለዚህ አሜሪካ ተወደደም ተጠላም ዩናይትድ አረብ ኤሚሬትስ ያላትን አሰላለፍ ብትወድ እንኳን ከሳውዲ ጋር መሰለፉ አይቀርም። ኦኬ ሌላኛው ግብጽ ነው። ኦኬ ግብጽ ደግሞ እንደዚሁ ተስቦ የመጣ በአሰብ ላይ ኢንቨስት አደርጋለሁ ብሎ አሰብ ላይ ሌላ ስትሮንግ ጎልድ እየፈጠረ ያለ ነው። አሁን እነዚህ ሶስት ትልልቅ ኃይሎች መጥተዋል። ኦኬ የአሜሪካው ኃይል በፖሊሲ ደረጃ በፕሬሸሪንግ ደረጃ ደግሞ የአሜሪካው ኃይል ሌላ አይነት ሰው ሳይሆን ዶናልድ ትራምፕ which is ያልኩት ካልሆነ ሰማይ ይወደቅልኝ የሚል አይነት ሰው ነው። ሁለተኛው ደግሞ ግብጽ ናት። ኢንተረስቷን ይዛ መጣለች። ከአሜሪካ ጋር በደም ተሳስራ ነው የመጣችው። ሌላው ሳውዲ ናት። ኦኬ ሳውዲ እና ዩኤኢ መካከል ባይዘው ያለው ችግር በመግባባት ምናምን የሚፈታ ነው። እንደውም ዛሬ ላይ ከአቡዳቢ በስተቀር ሌላው ሙሉ ከኔ ጋር ሰላም ነው፣ አቡዳቢዎች ናቸው የሚረብሹኝ ምናምን ብለው ሳውዲዎች አንዳንድ ነገር እያለ የሳውዲ መንግስት የራሱን አይነት ነገር ሪፍሌክሽን እያሰማ ያለበት ታይም ነው። አቡዳቢዎች በእንድ ካደረጉ ሳውዲና ዩኤኢ መስማማታቸው አይቀርም። የተስማሙ ቀን መሀል ላይ መጨረሻ ላይ የሚቀረው የብልጽግናው መንግስት ነው እና አደጋ ውስጥ ያለው 2005 ያስ ትክክል ነው። አደጋ ውስጥ የነበረው ኢሳያስ አፈወርቂ ነው። ብልጽግና በዛ ጊዜ ተዋግቶ ባይዘው ቢሆን ኖሮ አሁን ያለው ለምሳሌ ኤርትራ ማፍረስ ልክ እንደ ክራይሚያ ቆርሶ መውሰድ ምናምን እነዚህ በሙሉ ኦፕሽኖች በኢትዮጵያ እጅ ነበር። 2026 ነገሮች ተቀይረዋል። ኦኬ የኤርትራ ፖለቲካ እኮ ከፋኖ ጋር እኮ ከህዋት ጋር ጥምረት ሁሉ ፈጥሮ እኮ እኛ ጋር እኮ ድርጅት መስርተው እኮ እኛ ራሳችን እኮ የተቃወም ነው አይደል? ኦኬ ከንተናቸው አልፎ ኢትዮጵያ ውስጥ ሳይቀር ገብተው እኮ ስራ ይሰሩ ነው። ሳውዲን አስከትሏል፣ ግብጽን አስከትሏል፣ አሜሪካ አለች እና አሁን ላይ ከዚህ በኋላ ኤርትራ እስካልተነኮሰች ድረስ ኤርትራ ኢንተረስ ኖሯት እስካልመጣች ድረስ የኢትዮጵያ መንግስት ወደ ኤርትራ የሚዘምትበት ምንም አይነት ምንድነው ሞራልም የለው። ስልጣን እስኪይዝ ያሁኑ ምርጫ እስኪያልፍ ምናምን ያው አሰብ ሊመጣ ነው እያለ ህዝቡን ማስጨፈር ይችላል። ህዝባችንም ያው እንግዲህ አብዛኛው ናፋቂ ሆነ ሐቅና እውነታን ባለመከተሉ እስከቆየ ምንም ችግር የለውም፣ በህልም ይኖራል ማለት ነው። ኦኬ ዋናው ነገር ግን እንደዚህ አይነት ነገሮችን ማግኘት የሚቻል ኦኬ እንደዚህ አይነት ወደብን ይሁን እንደዚህ አይነት ሲሾርን ማግኘት የሚቻልበት አፕሮች ሌላ ካልኩሌሽንም አለው። በአሁኑ ብልጽግና ባለፈው 2025 ላይ ብቻውን ሲደነፋ ነበር። በአሁኑ ኢሳያስ አፈወርቂ ብዙ ኃይሎችን ስበው አምጥቷል። ሶ እነዚህን ኃይሎች እንዴት አድርጎ ኦብስታክል ያልፋል ነው ብልጽግና ጥያቄ። ማለፍ ይችላል። አሁን ባለ ፖለቲካ አረዳድ ኢቭን ካቢኔው የብልጽግና ካቢኔ ለዚህ አቅም አለው። ከእንግዲህ የመከላከያ ኃላፊ የአየር ኃይል ኃላፊ ሁሉንም እንደዚህ ኪኪ የሚባሉ ሰዎች በሙሉ ስንመለከታቸው ከአቅም በታች ናቸው። ይሄ እጅግ ጥበብ የሚፈልግ ከጀርባ በድብቅ የሚሰራው ስራ በጣም እንትን ያለ ነው። ግን ያው ኦሬዲ ነጥብ ጥሎ ቀድሞ ተኩሶ ጥይቱን ጨርሷል። ኦኬ ጥይቱን ጨርሶ አሁን ተደብቆ ያለ ኃይል ኦኬ ከዚህ በኋላ ምንም ማድረግ በወድም አይችልበት። ኢቭን ለምሳሌ አሁን የኤርትራ መንግስት ከፋኖ ጋር ኦፊሻሊ ሰራለው ብሎ መጥቷል። የኢትዮጵያ ለምሳሌ መንግስት አገሬን ለመበጥበጥ አገር ውስጥ ያሉ ከተቃዋሚ ኃይሎች ጋር መስራት ማለት እኮ አክቶፋር አይደል? በአንድ ሀገር ላይ ጦርነት ማወጅ ነው። አክቶፋር ተደርጎብኛል ብሎ መዝመት የሚችልባቸው ብዙ ጊዜያት ነበር። አልዘመተም። አሁን ይዘምታል። በምን ይዘምታል? ስለዚህ ብልጽግና ኦሬዲ ራሱን ኮርነር አድርጎ ራሱን ብቻ ሳይሆን ኢትዮጵያን ኮርነር አስደርጓል። በሶማሌላንድ በኩል የሆነው አሁን በአሰብ በኩል ተዘጋበት ማለት ነውና ኤቭሪዌር አዘግቶ እኔ ፍርሃቴ እንዲያው አሁን አዲስ አበባ ላይ በውሃ ምናምን የተሰሩ አሉ ወይ ሰፋፊ ውሃ አለ በአይዶ ነው ዋተር ቦዲስ ነገር አርቲፊሻል ሌኮች ተሰርቷልና አሰብ እሱ ነው ብሎ ህዝቡን ወደዛ መውሰድ ካልሆነ በስተቀር በአሰብም በሶማሌላንድ እኔ ግን አንድ ነገር ለታጣቂዎችም ዓለም ከተፈጠረ ጀምሮ እንግዲህ የማውቀው በኔ እንትን ነው
በኔ ትዝብት ነው ግራውንድ ላይ ፕሮቴስት ወይም ደግሞ ሪቮሉሽን ሳይኖር በተወሰኑ ሰዎች ዩኒት ሀፍስ የሆነ ነገር እኮ ያስፈልጋል እኮ ፕሮቴስት የሚያደርግ እኮ ህዝብ ያስፈልጋል መሬት ላይ ለዛ ደግሞ ፖለቲካው ምሰራው አንተ ነህ መሬት ላይ ይሄ አንተን እንትን የሚደግፍ ነገር ወይም ደግሞ የሚያግዝ ለምሳሌ አሁን በአጭሩ ለመጀመሪያ ተፈሪ መኮንን ላይ ደርጎች ፐርፐዝሊ እነ ጆናታን ዲምቢቢና አምጥተው የራብ ፐርፐዝሊ አዲስ ዓመት ላይ ቪዲዮ አሳይተው ራብ ምናምን ብለው የወሎን ራብ ምናምን አሳይተው ተፈሪን ላይ ህዝቡ እንዲነሳ ማድረግ ችሏል ዘን የሶስተኛ ክፍለ ጦር ሰዎች መጡ ተፈሪን ለማንሳት ኢዚ ሆነላቸው ደርግ የወደቀበት ኢህአዲጎች በተለያዩ መንገዶች ህዝቡ እንዲነሳሳ ማድረግ ችለዋል በዛ ላይ ደግሞ የደርግ የድንቁርና እርምጃዎች አሉ 1981 ላይ 60ዎቹን የረሸነበት መንገድ አለ 1981 ላይ እንደዚሁ መፈንቅለ መንግስት ለማድረግ ያስኳቸው ያላቸውን ሰዎች እንደገና የረሸነበት መንገድ አለ እነዚህ ሁሉ ሲጠራቀሙ ለኢህአዲጎች ቀላል ሆነላቸው መንገድ እየመራ ያመጣቸዋል በቃ ሁሉም ነገር እንደውም አቦይ ስብሐት የሆነ ንግግር ላይ ቆኛ እኮ ደርግን አልተዋጋንም ይላሉ መዋጋት አይጠበቅብህም ማይ ፍሬንድ መሬት ላይ ከሰራ ማለት ነው ስራው መሬት ላይ ካልሰራ ግን መሬት ላይ ያለውን ህዝብ ከማስጨረስ ውጪ ፕሪቬል አታረግም ኢንች አትራመድም የኔ ትንታኔ ነው በኢስት አፍሪካ ትግል ታሪክ አፍሪካን ልቶ ከነጮች ጋር ስለታገሉ በፋኖ ልክ ህዝባዊ ቅቡልና ያለው ትግል ያደረጋል እንዴ በ3 አመት ውስጥ ገዢ ከሚባለው መንግስት ጋር የተገዳደረ ያጥም ገንብቶ ካንተ ለጀምር አንተ ለምሳሌ አሁን ወጥ የሆነ አደረጃጀት እንኳን መሰረቱ ሲባል ኖ ያልክ የተቃወምካቸው ናቸው እነዚህ ቲፒኤልኤፍ ናቸው ትክክለኛው ፋኖ የኛ ነው ያልክ አንተ እንኳን አልተቀበልካቸው አደረጃጀት ነው አደረጃጀት ችግር ሊኖረው ይችላል ሁሉም አሁን የጠቀስካቸው የትኛው ህዝብ ነው እንዲቀበላቸው አሁን የጠቀስካቸውም ቅድም በትግል ሰክሰስፉል ሆኗል ያልካቸው ለምሳሌ የደርግ እኮ አልታገለም የተማሪዎች አብዮትን ታኮ የመጣ ኃይል ነው ሻቢያም ቢሆን ግን ደርግ አልታገለም ግን ተፈሪ መኮንንን ከ4 ኪሎ ወይም ከቤተ መንግስት ለማስወጣት ደርጎች እና አጥናፉ አባተ እነ መንግስቱ ኃይለማርያም የደርግ ሰዎች የሰሯቸው ትሪኮች ነበሩ የሰሯቸው ድራማዎች ነበሩ ግን ህዝቡ አያውቃቸው ህዝቡ ከነመፈጠራቸውም አያውቃቸው ህዝቡ አያውቃቸውም ግን ኢትዮጵያ ተቀደም ብሎ አጣግለዋል ስላልከኝ ነው አየህ ነው መታገልኩም ማለት ነው ጃንሆይ ላይ የስም ማጥፋት ዘመቻ ሰርተዋል ውስጡ ደርጎች እኮ የመጨረሻው ሰዓት ላይ እኮ ኢትዮጵያ ውስጥ አዛዥ ፈላጭ እኮ እነሱ ነበሩ እኮ ጃንሆይ እኮ ኦልሬዲ ተንጠልጥለዋል ጃንሆይ የሚሾማቸውን እየገደሉ ምን እያሉ ጃንሆይን የሚያግዙ መስለው ገብተው እኮ ሸርሽረዋቸዋል እኮ አይደል ተንሳፈዋል ጃንሆይ እኮ ሙሉ ካቢኔያቸው እኮ ነጻፈ ትእዛዝ አክሊሉ ሀብተወልድን ከስልጣን ሲስተማቲካሊ ዞር አድርገዋል ግን አክሊሉ ሀብተወልድንም የተወ አይደለም የእሳቸው ያው እንግዲህ ዛ ጊዜ ስለሚፈጅ ነገራችን ላይ እነዚህ የተረሸኑት እኮ 60ዎቹ እኮ ደርጎች አስቀድመው በጃንሆይ ነው ያሳሰሯቸው እኮ ይሄ ከወሎ ረሃቡ ጋር በተገናኘ የሆነ ድራማ ሰርቶ ፖይንት መሰለ መሬት ላይ ግራውንድ ላይ አንተ የሆነ ነገር ያስፈልጋል ከዚህ በላይ ምን አለ ኦሮማራ ምን አለ አሁን ለምሳሌ አንተ ለምሳሌ ትግል የሚደግፍ አንተም እየደገፍከው አይደለም አንተ ያልደገፍከው ነው ከመሬት ላይ እየደገፈው ነው የምትለው ጥምቀት ጎንደር ላይ እንደምታየው ነው የአማራ ህዝብ እንደው መሬት ላይ ያለውን እያየው ነው የትኛው ህዝብ እንደተቀጣው አንዴ ወደ መንግስት ገቡ ከሚባለው ቢያንስ በ8 እና በ9 ጥፍ እኮ ወደ ፋኖ እየማረከው ያለ እኮ በጣም ብዙ የመንግስት ኃይል ነው የኔ ጥያቄ ህዝባዊ ድጋፍ ነው ስትል የህዝባዊ ድጋፍ እኔ የማውቀው እንደዚህ አይደለም ህዝብ እኮ ደገፈ ማለት በነገር ላይ የአማራ ህዝብ 1/3 ደገፈ ማለት ክልል 3 በቃ እና አረጋ ከበደ ዋጋ የላቸው አንድ ቀን አይደል I don't get it የሌላውን ኢትዮጵያ ህዝብ አነሳሳ ማለት ብልጽግና አንድ ቀን አድርም ህዝብ ከጎን ሆነ ማለት ያን ደግሞ ለማድረግ መሬት ላይ ህዝብማ ከጎናቸው ስለሆነ እኮ 3 ክላሽ 5 ክላሽ ይዘው ተነስተው ዛሬ መንግስትን በክፍለ ጦር በብርጌድ ደረጃ መገዳደር የሚችል ኃይል ፈጥሯል የት ነው ያለው ዘመነ ካሴ ትላንትና ባደረግነው ውይይት እኮ ዘመነ ካሴ ሱዳን ያለው አልከኝ እኮ አንተ አሁን ስለ ግለሰቦች ነው እኔ ስለ ፋኖ ነው ዋናው መሪ ተደርጎ የተመረጠው ሰውዬ ሱዳን ያለው መች ይመራል እኮ ይኸውልህ አሁን አንተ የዚህ እንዲያውም ቅድም ያልከው ሶሻል ሚዲያ አየር ላይ ያለው ብትላቸው እነዚህ ናቸው ኢሉዥኑን ነው የምታየው መሬት ላይ ዴይ ቱ ዴይ ባለው ውጊያ እኮ ዘመነ ካሴ የሚያውቀው ነገር የለም you get me
ማህበረሰቡ እኮ የነጻነት ትግል ነው የሚያደርገው። ዘመነ ካሴ እኮ ወደ ትግሉ ተቀላቀለ እንጂ ዘመነ ካሴ ያነሳሳው አይደለም። አሁን አንተ አብዛኞቹ ትግሎች ፖለቲካሊ ካልኩሌት ተደርጎ አኪላ መሬት እኮ እንትኑ እኔ እንድትነግረኝ የፈለኩት ለምን ፖለቲከኛ አላት እኮ ፖለቲካውን እየሰራው እኔ እንድትነግረኝ የፈለኩት እናንተ የእናንተን ፋኖ ራሱ አሁን በእናንተ ፋኖ ዙሪያ ላይ ራሱ እንደ ሳምፕል እንኳን እዚህ ቲክቶክ ላይ ያሉትን እንኳን እንውሰድ ብንል ድጋፍ አላችሁ ድጋፍ የላችሁ በእናንተ ወገን ያሉት የነዘም አሁን አዲስ የተዋቀረውን አደረጃጀት ኮምፕሊትሊ አትቀበሉም በነዘመነ በኩል ያሉት የእናንተን አደረጃጀት አይቀበሉም አንዳንዶቹ ገና ይመጣል የተባለውን ፋኖ እየጠበቁ ነው አሁን ቆይ ህዝባዊ ድጋፍ አለን ካልከኝ የትኛው ፋኖ የትኛው ህዝባዊ ድጋፍ ነው ያለው የትኛው ፋኖ ምትነግረኝ ቴንክ ዩ ይሄ እኮ እጅግ ጤናማ ነው እኛ እኮ ችግራችን ትናንት አንስቼልሃለሁ ዘመነ ካሴ ምሬ ወዳጆ ጀነራል ተፈራ እነዚህ ሶስቱ ናቸው ተመሰረተ የሚባለው ድርጅት ውስጥ ያሉት በምንድን በኢንፍሉዌንስ ተጠራነፉ ብለን እኮ ያሰብናቸው እኮ ነገ ይፈጠራል በመንለው ወይ በጣም እየሰራንበት ነው በሚመጡት ወራት ውስጥ በቅርብ ወራት ውስጥ ሶስተኛውና ይሄን የነዘመነን ኃይል መጥቶ የሚወጣው ኃይል የመጨረሻውና አማራን ያድናል ብንሏል ኦልሞስት ስራዎቻችን እያለቀን ያለው ኦኬ ስለዚህ ህዝባዊ ሆኖ ትግላችሁ ህዝባዊ ነው የምትለው አንተ ከዚህ በላይ ማለት ህዝባዊ ነው ከዚህ በላይ አይነት አደረጃጀት በኢስት አፍሪካ ታሪክ ኖሮ አያውቅም ነው መሬት ላይ የሆነ ነገር መስራት አለበት ድራማውን እናንተ ፌል አድርጋችኋል because even ህዝባዊ እኮ ሲሆን አኪላ አሁን ምታወራኝ እኮ ኤግዚስቴንሻል ትሬት አለበት ያልከኝ እኮ ማህበረሰብ አቀለበስ ነው እኮ አሁን ኤግዚስቴንሻል ትሬት በምሰራው ፖለቲካ በነቂስ ወጥቶ ቢያንስ ግማሹ እንኳን ባይሆን ኳርተር 1/3 እንኳን ሊደግፍ ይገባል እኮ ከዚህ በላይ እንዴት እየደገፈ ነው እንዴ የሚያክል ሰራዊት ለምን ፕሪቬል ማድረግ ለምን ከበደ ታዲያ ለምንድን ነው ፕሪቬል እያሸነፈ ነው እንጂ መንግስት እኮ በከተሞች ዙሪያ ብቻ እኮ ነው ያለው ወደ ገጠር እኮ መንቀሳቀስ እኮ ይችላል እንዴ መንግስት እኮ አቅም ኖሮት ስለሌለው ይመስለኛል እኮ እየተለማመጠ ምን ያለው እኮ እሺ ህዝቡ ከየትኛው ፋኖ ጋር ነው ያለው ከእናንተ ፋኖ ጋር ወይስ ከነዘመነ ጋር ነው ያለው እንደዚህ አየው አሁን የፋኖን አይ ቲንክ አመሰራረት አንደርስታንድ ካለ ማድረግ የመጣ ነው ፋኖን እኔ መረዋለሁ ሚል ሰው ብዙ አለ ኢንክሉዲንግ እነዘመነ ካሴ የፋኖ ባለቤት ግን ህዝቡ ነው አየህ አሁን ልዩነቱ እሱ ነው ዘመነ ካሴ ሴቱን ወንዱን የማያቅ ብዙ አለ ግን ፋኖን የሚደግፍ ፋኖን ከጎኑ አቅፎ የሚያኖር ማህበረሰብ አለ ይጌት ምን አኪላ ቆይ መስመርና ሲዝ ቆይ ህዝብ 4 ኪሎ አይገባም ተንጋግቶ አይደል እንዴ ህዝብ የሚመራው በግለሰቦች ነው ኦፒኒየን ሊደሮች አሉ እነዚህ ኦፒኒየን ሊደሮች ህዝቡን ከገባበት ችግር እንዴት መውጣት እንዳለበት ቀን ማታ ፕሮግራም ይነድፋሉ አጀንዳ ይቀርጻሉ ፕሮፓጋንዳ ይሰራሉ እንጂ ህዝብን ይዘህ ተንጋግታ 4 ኪሎ አትገባም ወይም ደግሞ ስልጣን ላይ አትቀመጥም አሁን ሊደሮች አሉ በየትኛውም የዓለም ትግል ላይ አሁን አይ ነው ጥያቄው እንትን ሊስ ስለሚችል የመጨረሻ እንትን መታላከው ትኩሱን ድንሽ ወደ ህዝብ ነው የምትወረው አይ ነው ይገባኛል because አከለ ካልክ አንተም ወደ ማትወጣው ነገር ውስጥ ልትገባ ትችላል አሁን እኔ ጥያቄ ትክክለኛ ህዝባዊ ነው ካልከኝ ህዝቡ የሚቀበለው ታጋይ ወይም ደግሞ ህዝቡ የሚቀበለው መሪ የትኛው ነው አየህ ህዝቡ የሚሞትለትን ተቀብሏል ይሄ ፍሮንት ላይን ላይ ሄዶ የሚጋደለውን ይደግፋል ያቀዋል አሁን አንተ የምታወራኝ ለምሳሌ ዘመነ ብትለው ምናምን የሆነ ጥግ ላይ ተደብቀው ያሉ የሚዲያ ሰራዊት ያላቸው መሪ ነን ብለው በኢንፍሉዌንስ ያሉ ናቸው these are celebrities okay so ትግል በባህሪው የራሱ መሪ በደንብ አርጎ ያወጣል መጨረሻ ስለዚህ ሴሌብሪቲ ነው ያልከኝ አዎ ሴሌብሪቲ ነው ምንም ሴሌብሪቲ እኮ ነው አይደለ this is a celebrity እንደ አምባሳደር አርጋ ቁጠረው ትግሉን የሆነ የትግሉ ሰው ነኝ ብሎ የሶሻል ሚዲያ አክቲቪስት ገዝቶ ባለ ሀብት ይዞ ምን ብሎ ያዙ ይልቀቁኝ ይላል ዘመነ ካሴ ወንዱን ሴቱን ሳያቅ አማራ ተበደለ ፍርድ ጎደለብኝ ብሎ የወጣው በጣም ብዙ ሺህ ነው አየህ እነዚህን ራሱ ትግሉ እንደ የሻቢያና የጀበሃ ትግል በህዋት ውስጥ ያለው ህንፍሽፍሽ ምናምን እኮ ተመሳሳይ እኮ ነው ራሱ ትግሉ ሪሉን ታገው ወደፊት ያወጣል ያ ጊዜ ይፈጃል ኦኬ አሁን አንተ በኤሊት ቤዝ አርጎት የጀመረው ትግል ቢሆን ለምሳሌ መለስ ዜናዊ ቀምረው የጀመሩት የወያኔ ትግል ሌላው ትግል yes ቀማሪው መሪ ነው ባለቤት ነው ይሄ እነዘመነ ትግል አይደለም ይሄ የህዝባችን ትግል
ህዝቡ ደግሞ የራሱን ጀግኖች እንደነ ዝናቡ ልንገረው አይነት እንደ ጀነራል ደረጀ እንደ ያስጀራል በለው እንደነ ደረጀ በላይ አይነት እንደነ መከታው ማሙ አይነት ምናም ብዙ ጀግኖች ማን ያደረገው ምርጫ ዘመንን የጦር ዋና አዛዥ አድርጎ የመረጠው ዝም ብሎ ተቀባይነት የሌለው ነው። እርስ በርሳቸው እኮ ነው ተመራርጠው የመጣው። ከዚህ በፊት እኮ 10 ድርጅት መስርተው እኮ ስም ጨርሰዋል። ለምሳሌ አማራ እንደውም አንድ ስም አማራ ብሔራዊ አማራ ፋኖ ብሔራዊ ድርጅት የሚል የመቀረችው ስም ይቺ ብቻ ናት። ሁሉንም ስም ጨርሰው ማለት ነው ሲያመጣ ህዝቡ ሪጀክት ሪያሊቲው ሪጀክት ሲያመጡ እነዚህ ኮሊ ጠረንፉ ነው የሚፈልጉት አይደል? ከወያኔ ጋርም ሆነን ተደራድረንም እንዋጠው ነው የመጨረሻ የቀረው አማራ ፋኖ ብሔራዊ ድርጅት። እስቲ አንብበው ሾርትን አድርገውና ቴዲ ኢንተርጀክት ማድረግ ይቻላል ነው አንዴ ማለት ስለገባበት አንዴ ይሄንን ስም ንገረኝ። አማራ ፋኖ ብሔራዊ ድርጅት የሚለውን አሳጠር አንብበው። አማራ ኦኬ በአብሪቬሽኑ አማራ ፋኖ ብሔራዊ ድርጅት አፋብሃ ድኑ ኖ አማራ ፋኖ ብሔራዊ ድርጅት አማራ ፋኖ አማራ ፋኖ ብሔራዊ ድርጅት አፋብድ ይሄ አሁን ስሙ ያስጠላል ተብሎ የቀረ ነው የመጨረሻው። አሁን እነዚህ ሰዎች አሁን ያስጠላል አይደል ስሙ። በዚህ ምክንያት የቀረው ስም ይሄ ነው በቃ። ወደ ንቅናቄ አፋብን የሆነበት ምክንያት ወደ ነነ የተቀየረች ይሄ ስም ጨርሰው ነው። ይሄን ስም ያስጨረሳቸው አማራ ህዝብ ነው። አፋባህ ይላል፣ አፋህድ ይላል፣ አፋ ምናምን እያሉ መተው ሁሉንም መፈረስንባቸው አይደል? አየህ ህዝብ ሰለብ ልጠርነፍ ስትሉ አይጠረንም። ራሱ ትግሉ የራሳቸውን የወለደው ይመጣል። አየህ ለዛ ነው አሁን እናንተ የምታዩት ሴሌብሪቲዎቹን ነው የት ያሉትን ትግራይ ተቀምጠው ሱዳን ተቀምጠው ፖለቲካ የሚበጠብጡት ወይ አንዱ ገዳም ውስጥ ተደብቀው። ሪሉ ግን ጠመንጃ ነካሹ የራሱን መሪ ይወልዳል። ኦኬ ያ ህዝቡ አቅፎታል፣ ያቀዋል። ቤተክርስቲያን ውስጥ ቄሶች ይሰብኩለታል። ይሄ ነው የሚያድን ብለው ማለት ነው። ኦኬ ስለዚህ አሁን ፋኑ ተዳከም ምናምን የሚል ሰው ካለ እኛ እንደዛ እንድታስቡ ፈልጋለሁ። ግን አልተዳከም። ምናልባት ጊዜ ካለኝ ለኤክሶደስ ሰጠውና አንድ እርስ በርስ ጥያቄ አላቸው ጊዜ ካለኝ። ክብራትና ክብራት አኪላ የሚናገረውን አንተ መስማት የምትፈልገውን ሲናገር ብቻ አይደለም አማራ የምታደርገው መርጠ ዋው የስ አማራ የስ ወንድነ አማራ ነው። አማራ አይደለም አፈላልገ ድረስበት። ፎቶ አለ፣ ቪዲዮ አለ። ቪዲዮን አብርቶ የሚናገር ሰው ነው። አንዳንዶቻችሁ የሚናገረው ነገር ሲኮረኮራችሁ አውቶማቲካሊ ካርዱን ትፍቃላችሁ፣ የአማራነት እንትን ትወስዳላችሁ። መስማት የምትፈልጉትን ሲናገር ደግሞ አውቶማቲካሊ እንዳንተ ያለ አማራ አይደለም ትላለህ። ቁጭ ብለህ ትውጣለህ። ማይፈራ እኔ በቪዲዮ ወጥቶ የከሰሰኝ ሰው የለም ቴዲ እስካሁን ድረስ። አይ ነው አማራና አማራ ኪላ እዚህ ነው ሁላችሁ የተዋወቅ ነው። እዚህ ቤት ነው የምታውቋቸው ናቸው። ሲንስ ዴይ ዋን ቪዲዮ አብርተው የሚናገሩ ናቸው። አማራ አይደሉም ካላችሁ ቪዲዮ አለው፣ ፎቶ አለው። አንተም ውጭ ሀገር እንደኔ ውጭ ሀገር ተቀምጠው ለኢትዮጵያ ቅርብ ያሉ ውጭ ሀገሮች ተቀምጠው መሪነን የሚሉትን ባትቀበል ደስ ይለኛል። ኦኬ አይ ቪዲዮ ማብሩት አይ ኖ እዛ አይ መሬት ላይ የሚፋኑ መሪነን የሚሉት ሱዳን ተቀምጠው እናንተን እንዳዋና አማራ ነው ነገር አይ ሱዳንና ኤርትራም ተቀምጠው መሪነኝ የሚለውን ይሄ ከሸፈ ምናምን ብለህ አትበል። እኔ ከዚህ አሁን ከውጪ ሆኜ የፋኑ መሪ ነኝ እንደማለት ነው። ነው የእናንተን እንደዋና አማራ አቀበላለሁ። በዛ በኩል ደግሞ የሚመጡትን ደግሞ የነሱን ሰማለሁ። እንደያስፈላጊነቱ ጥያቄ እንትን እላለሁ ማለት የነሱም ደጋፊዎች የነሱም ልሳኖች ስላሉ ማለት ነው ለነሱ ፌርነስ። በተረፈ ግን ዋና አማራዎች የዛሬ 5 ዓመት ጀምሮ ይሄው አብረን ያለ ነው። አማራ ለመሆናቸውን የሚያሳይ ምንም አይነት ማስረጃ እስካሁን አላመጣቸውም። በዛ ላይ እንዳልኳችሁ ቪዲዮ አብሮስቶላችሁ አብርተው የሚናገሩ ፎቶ ያላቸው የተመዘገበ የምታገ አጀንዳ ያላቸው ናቸው። እሺ አማራ ኪላን ከልብ ነው ማመሰግነው። ወደ ኤክሶደስ